ውድና የተከበራችሁ ክቡራንና ክቡራት ተከታታዮቻችን ከፍቅር ጎጆ ፕሮግራማችን ላይ ደርሰናል። ውድ ሼኻችን ሼኽ ኸድር ሁሴን መጥተዋል። ሼኻችን እንኳን ደህና መጣችሁ። መርሐባ። እሺ እንግዲህ ዛሬም ያው እንደስከዛሬዎቹ ሳምንታቶች ትዳር ላይ አንድ ኢሹ አንስተን ጥሩ ቆይታ እናደርጋለን። ሻይ አለን፣ ሻያችንን እንጠጣለን። ሁለት ሳምንት ኻሊዶ ቀጥቷቸዋል ሼኽ ያለ ሻይ በባዶ ነበር። እንግዲህ እስኪ ያው የማይዳ ሻይ ብለን ስም አውጥተንለታል። ያው እንግዲህ ከጂና እስኪ እንደተለመደው መርሐባ። ርዕሳችን ምንድነው ዛሬ ኻሊዶ? ዛሬ እንግዲህ ያው ምቀኝነት ነው የምናነሳው። ያው ብዙ ጊዜ በጓደኛ መካከል በቤተሰብ መካከል ያው የሚያጋጥም ነገር ነው። በደንብ እናወራበታለን ድራማውን ካየን በኋላ። በተለይ ደግሞ የውጭ ሰዎች አንዱ ትዳር ላይ ገብተው ሲመቀኝ ወይም ደግሞ ሂስድ የሚባለው እናነሳለን። ሼኽ ቡና ሻያችን እንጠጣ መጀመሪያ። ሲራጀሙኒ በፍቅር ዋሻው የተነከረ ሁሉንም ቱጋ የሚያማክረ ሁልጊዜ መድሆ የሚዘክር ስሙን ቀን ማታ እየከረረ እያዋለለ እያሰከረ ሌላውን ሀያ መልመድ ያከረ የሩቅ ናፋቂ ያልተቆጠረ ፍቅር ልቡ ላይ ጎጆ የሰራ ፍቅር ልቡ ላይ ጎጆ የሰራ ሲራጀሙኒ ሲራጀሙኒ ሀያሉን ግብር ነው ወድብቶ የረታው የሸና ተለቅ ማይለይ ውድታው እያሱ ጥራና ማርኮ በማለዳ ስና ንብረቱን አደረገው ፊዳ መሀባ ገዝቷቸውና ባሆሬራ هو العالم الجليل قدوة المحققين وحمدة المدققين. السلام عليكم. وعليكم السلام ورحمة الله. كان استاهل عندي من نرجو شنو كسبه وعليكم متنيات مزم من ياكل كوبتين كم هم بركة بالله. ليش تانتين دولا من تلف عليش عندي الحمد لله الدنيا نلنا ولا من رجعت من دارف نامش بزري دمو سمون تكمتونه بردم كويس قارين ይልቅ ማታ ያቀርሃኝን ቁርአን ለምን አሁን አትሰማኝ? በደንብ ይዤዋለሁ። ለወልሽ ነው? አዎ ማሻአላህ እኔና እሺ ሰማሽ አንበስ ይሄማ ጉብዝሻል ማለት ነው። ተደብሻል ማታ አቅርቼሽ አንከሽ እስኪ በይ ልስማሽ። ማሻአላህ እና ጀምር እስኪ ልስማሽ። አዑዙ ቢላሂ ሚነ ሸይጣን ረጂም بسم الله الرحمن الرحيم በጣም አሪፍ በጣም እንዴት ነኝ? እንዴ አንቺ ተሽለሻል እንዴ ተለውጠሻል እንዴ ባለ በደንብ ይዘሻል አይሽ እንደዚሁ ከበረታሽ ደግሞ በቃ አንቺ እኮ ዋናው ፍላጎትሽ ነው። ፍላጎት ካለሽ ምንም ነገር ቀላል ነው። በዛ ላይ ደግሞ ዱዓ አድርግበት አላህ ይጨምርልሽ። ወላሂ ከምሬ ነው ለሰዓት በጣም ደስ ይላል። ሰዓት አላህ ይጨምርልሽ። ቁርአንን አጥብቀሽ በመያዝሽ በመውደድሽ የተነሳ ቁርአኑም ይወድሻል። እንደውም ነገ የውመል ቂያማ ለቁርአን አህል የሆኑ ሰዎች ልዩ የሆነ ቦታ አላቸው በአኺራው ላይ። እናንቺ በበርታትሽ ቁርአንን በመውደድሽ ሀያትሽ ይበራል። ቁርአን የቀብር ብርሃን ነው፣ የቀልብን ብርሃን ነው፣ የሀያትን ብርሃን ነው። የነገራቶች የምትይዣቸው የምትጨብጫቸው ነገራቶች ሁሉ ብርሃን ነው። ወላሂ ሀያትሽ የሚያምረው ሀያትሽ የሚሰምረው ህይወትሽ በአጠቃላይ እንደው ውል ያለው የሚሆነው ለዛ ያለው ህይወት መኖር ከፈለግሽ በዛ ላይ ደግሞ የዓለማቱ ጌታን ውዴታ ማግኘት ከፈለግሽ ቁርአን ነው እንደዚህ መውደድ መጥበቅ ያለብሽ። አንደኛ የቀልብ ጡማኒና የቀልብ መረጋጋት የቀልብ እርካታ ታገኛለሽ። አላህ ይጨምርልሽ። ደግሞ ተለውጠሻል። ማሻአላህ ማሻአላህ። ምን አይነት ሰው ነው እንደው ይገርምሻል። ወሬ ያነሳው አይደለም የሚባለው ያልኩሽ ጉዳይ ምነው ሰሞኑን እንደሚያስጨንቀኝ አንድ ሀጅ አለኝ ዱዓ አድርጊልኝ ስልሽ የነበረው ጉዳይ
እኔ ብየው ከብዙ ሰዎችም ጋር አውርቼ ያልተሳካልኝ ጉዳይ እንደው በራሱ ጊዜ እንደው ጀሊሉ እንደው በረህመቱ እንደው አሳካው እንደው ተሳካ። እስኪ ወላሂ ይበል እንደው ወላሂ እኔ እንደው ደስ ብሎኛል። ይገርምሻል። በዛ ላይ ደግሞ እነዚህ ባለሙያዎቹ ከዛሬ ከነገ ዛሬ ነገ እያልኩ ብዙ ስለተመላለሱ ያው እነሱ እንደው ይሉታ ይዟቸው ነው እንጂ ተመላልሰው ነበር። በዛ ላይ ደግሞ ሁለት ሀሪማዎች አሉ። ያው ድሮ መስጊዱ የእንጨት ስለነበረ በቃ ያ የእንጨቱ ፈርሶ በግንብ መገንባት አለበት። ያው ለዘለቄታው ማለት ታላላቅ አላህ ባሮች የኖሩበት ቦታ ስለሆነ አሁን የሚገርምሽ ነገር ሁለት ተሳቢ ሙሉ ሲሚንቶ መጣል። አንዳንድ ወንድሞች አሉ ያው አማክራቸው ነበረ። እንግዲህ አልሐምዱሊላህ አላህ አፊያውን እድሜውን ይስጠንና እንግዲህ ይሳካልን ጨርሰዋለን ብለን እናስባለን። እንዳልኩሽ ደግሞ ቆርቆሮ ሁላ እኮ ተመቷል። የሚገርምሽ ነገር ድንጋዩ ሁሉ ተዘጋጅቷል፣ አሸዋው ሁሉ አለ፣ ግን ሲሚንቶ ብቻ ነበር የቀረው። በእኔ በኩል እንግዲህ መሳጅዶቹ በተለይ አሁን የጀመሩን የፉርቃን መስጊድ እሱ እንግዲህ ያልቃል። ያው በረንዳው ምናምኖቹ ያልቃሉ ኢንሻአላህ። ያው እንግዲህ ሰበብ ነው የምናደርሰው ደግሞ አላህ ይቀበል። አሜን። ማሻአላህ በጣም ደስ ይላሉ። እንደው አንተም ቀልብህ አረፈ። በቃ ነው። በዛ ላይ ደግሞ እነሱ ለራሱ ከጅለዋል፣ ደስ ብሏቸዋል። የሻሃችን ሀሪማ እንደዚህ መሆኑ ያሉ ደረሶቹ ለራሱ አንቺ ያ አላህ እኔ እንደው ምንም የገረመኝ እንትን የለም። እንደው እዛ ሀሪማው ላይ የሚቀሩት ደረሶች እንዴ አንቺ አንዱ ሰውዬ የሚይዘውን ሸክም ብታዩ እዚህ ከተባለ እኮ 3 ሰዎች እንኳን ቢይዙት አይሽ ንያ ስላላቸው እንትን ይላሉ። በዚያ ላይ ደግሞ ሳዲ መቼም በሀያት ኑረን መሞት አይቀርም አይደል? እንሞታለን። እኛ ከሞትን በኋላ ያው ስራችን ሁሉ መቆረጡ አይቀርም። ምክንያቱም ሩህ ኑሮን በሀያት የምንሰራው ነገር በሙሉ ይሄ ሶላቱም ዘካውም ሀጁም ሁሉም እኮ ያው የእንቅስቃሴ ድርጊት አይደለ? ቁርአን መቅራቱ ለራሱ እኮ ሩህ ሲኖር ነው። ጀናዛ እኮ እንትን አይልም አይደለም? ይሄ ሁላ ስራው ሲቋረጥ ቋሚ የሆነ ሰደቃ የሰራነው ነገር ካለ ነው የምንጠቀመው። እንደው ብዙ ጊዜ መኖርን ስታስቢ ደግሞ መሞትም አለ። እኛ ባንሞት ኑሮ ከአሁን በፊት ያሉ ህዝቦች ቢኖሩ ኑሮ እቺ ምን ያታለም ባልበቃችን ነበር። በዛ ላይ ደግሞ አፍዶል ኸልቅላህ ረሱላችን ሰለላሁ ዐለይሂ ወሰለም እንኳን ቢአምሪላህ ዱንያን ለቀው ሄደዋል። እኛም መሄዳችን አይቀርም። ሁልጊዜ ስለምንበላው፣ ስለምንለብሰው፣ ስለምንጫማው፣ ስለምንኖርበት ቤት፣ ስለምንነዳው መኪና፣ ስለምንሰራበት መስሪያ ቤት፣ ስለምንከፍለው የሰራተኛ ደሞዝ ሀያታችን በዚህ ብቻ የተያዘ የተሳሰረ መሆን የለበትም። ሁልጊዜ ዱንያ ዱንያ ዱንያ። የሚገርምሽ ነገር ማለት ነው አንቺ ዱንያን አጥብቀሽ ስትይዣት አላህ ዱንያውን ይሰጥሽና ደስታውን ታጭዋለሽ። ለዛይ ነው አንቺ እንዳለ ብዙ ነገራቶች ተከማችተው ግን የተለዙዝ የሚባለው ነገር ከሌለ አለቀ። አንቺ ሊላህ ብለሽ ለመልካም ነገር የምታወጪው ወጪ አላህ እጥፍ ድርብ አድርጎ ይተካሻል እንጂ አንቺ አታጭው። አልሐምዱሊላህ የኔም ቀልብ አሳረፍካት፣ ያንተም ቀልብ አረፈ። አየህ ትዕግስት ነው እንጂ በአላህ ፍቃድ የማይሆን ነገር የለም። ሁሉም ነገር ጊዜውን ጠብቆ ሆነ። አልሐምዱሊላህ። አረ ሳልነግርህ ባለፈው ያልኩህ የደካሞችና የቲሞች ጉዳይ ማን ነው ማን ይገባዋል የሚለውን ያንዳንዷን ዝርዝር አምጥተውልኛል። የማጣርቼ ጨርሻለሁ። አሁን የሚያስፈልጋቸውን ነገር አዘጋጅቼ ቦታው ላይ ሄዶ ማድረስ ብቻ ነው። እኔማ ጥሩ ስራ እኮ የሰራሽው ሰዓት። አዎ። እና ደግሞ ሼህ ኢማም ታሟል። ያ ምስኪን ሼህ ኢማም ያ ምስኪን ሼህ ኢማም እንደው ምን አገኛቸው? በአላህ ምን ሆነው ነው? አይገርምሻል እኮ ባለፈው አግኝቻቸው እንደው ዘይራቸው እንደዚህ ደህና ነበሩ እኮ አይቻቸዋለሁ። ድንገት ነው ምን እንዳገኛቸው አልታወቀም። በዛ ስታልፍ ዘይራቸው ይገርምሻል። እኔ እንኳን ሳልፋቸው ራሳቸው ዑመር ብለው ይጠሩኝና አላህ ይውደድህ ይሉኛል ሁሉ ጊዜ። ወላሂ ሳዲ ታይሽ እንግዲህ አላህ ይውደድህ እንደውሳቸውም አላህ ይውደዳቸው። ለማንኛውም ሳዲ ያው እንዳልኩሽ መኪኖቹ መጥተዋል። ያው መራገፍ ስላለባቸው እኔም እነሱን ላራግፍ ምናልባት ጊዜ የሚኖር ከሆነ ሂጅ አያቸዋለሁ። እማይሆን ከሆነ ደግሞ አንቺ እነዚህ ጉዳዮችሽን ያው ጨርሰሽ እንትን ስታበቂ እኔ ትራንስፈር አደርግልሽና የተወሰነ ሳንቲም እንደ ሀዲያ ነገር ይዘሽ ትሰጪልኛለሽ። ስላልተመቸው ነው አውፉ በሉ፣ ስላልተመቸው ነው በዱዓ አትርሱኝ። አላህ ይከተልሁ፣ ጤናውን አፊያውን አላህ ይስጠው ብላ ነው ወር በይልኝ። በእንግዲህ ነው የሚጠብቁኛል። ባይደውሉም ያው ራሱ አውቆ መምጣት አለበት ብለው ነው እኔ ልሄድ እና ጤናውን አላህ ይመልስልሁ በይልኝ። እንዴ ኡስማን አህለን ወሰህለን መጣ እንዲያጅዋ
ምን እባክህ እኔ ለራሱ እኮ ከዛሬ ከነገ እያልኩኝ ነው እንጂ እንደው መጥቼ እንደው ጠይቃለሁ እያልኩኝ ነበር። አንተ እኔ መጥተህ ጠይቀኛ። እስኪ አረፍ በል እንደው አረፍ በል እስኪ ወንድሜ። ምን ነው ቆሜ ያስቸገርኩ እንዴ? ኧረ እንደው እስኪ አረፍ በል ሳዲ እስኪ ሰላም በይው። አረፍ በል ሀጂዋ ብታይ በጣም የምወደው እንዴ አብሮ አደጉላ በይው። እንደው አንድ ማጸናተኛ ነው እንጂ በቃ ወንድሜ በይው። ሀጂ እንዴት ነሳ በአላህ አለን ዛሬ ከየት ተገኘ? አንተ ማርስተኛ አልኩ። አረ ባለው እንዴ አንተን ረሳው ማለት እኮ በቃ ኦልሞስት ራሴን ረሳው ዘነከው ማለት ነው። አረ ለማንኛውም እንኳን ደህና መጣ። አንተ ግን እንደቀልድ እኮ 2 ወር ነው 3 ወር እንደዛ ሆነን እኮ አይደል? እስሚዋ እንደው ከዛሬ ከነገ እኮ መጥቼ ጠይቃለሁ እያልኩኝ እንደው ምን እንዳስረሳኝም አላውቀው። በእርግጥ ረስቼውም አይደለም። የሚገርምህ 2 ወር ወይ 3 ወር እንደዛ ገደማ ይሆናል እኮ ከተያየ። እንግዲህ አትፍረድብኝ ጓደኛ። ያው የባተሌን ነገር ታውቀዋለህ እስሚ አንዱን ያስኮ ስትል አንዱን ያስኮ ስትል አንዱ ቀንዲ እንደባተሉ መኖር እኮ ነው እና ቢሆንም ግን አልሐምዱሊላህ የስራውን ነገርማ እናውቀዋለን። ይገርማል የጊዜው መቀያየር። ድሮ እኮ አይደለም እኔ እንደዚህ መጥቼ ይቅርና በቀን ብዙ ጊዜ ነበር ልጠይቀኝ የምትመጣው። ከጊዜ በኋላ ግን የማውቀውን ጓደኛዬን ዑመርን አልሆንክ። በጣም የተቀያየርኩ። ለመሆኑ እንዴት ነው? ኧረ እንደው አልሐምዱሊላህ እኔ ምን ሆናለሁ ብለህ ነው እስሚ? አንተ ጋር ነው መቼም አዲስ ነገር የማይጠፋ። እስኪ ምን አዲስ ነገር አለ አውራኝ እስኪ። ይገርማል እስሚ ያው እንግዲህ ከጠየቀኝ አይቀር አዲስ ነገር የለም ብዬ እንደው ማለት አልችልም። ያው አለ አልሐምዱሊላህ። ይገርማል እኔና ባለቤቴ ሰዓዳ ለረጅም ጊዜ ተጨንቀን ዱዓ ስንላቀስበት የነበር አንድ ጉዳይ ነበር። እንግዲህ የአላህ እዝነት የአላህ ተውፊቅ ሆኖ ያ ነገር እንደው ባላሰብነው መንገድ ተሳካ። ይገርማል ኡስማን አንተ እንዲህ ሲሚንቶ ካገርልም ይበል። ይገርማል ረሱላችን ሰለላሁ ዐለይሂ ወሰለም ኢዛ ማተ ኢብኑ አደመ እንቀጠዐ ዐመሉሁ። ታስታውሰዋለህ? ያን ልጅ እያለን ደርስ ስንቀራ የሰው ልጅ ዱንያ ለቆ ወይም ደግሞ በሞተ ሰዓት መልካም ስራ ይቆረጥና ቋሚ የሆኑ ስራዎች ማለት ቋሚ የሆኑ ሰደቃዎቹ ሲቀሩ ሁሉም ነገራቶች ይቆረጣል ይባላል። አላህ አግርቶለት መልካም ልጅ ወልዶ አባቴን ማረው አባቴን ዘንለት እያለ ሌት ተቀን ሳይደክም ሳይሰለች ቁርአን የሚቀራለትና ለአባቱ ምህረት እስትግፋር የሚጠይቅለት ከሆነ የዛ አባት ምንዳው አይቆረጥበትም ማለት ነው። አስታውስ ካረለ በዛ ላይ ደግሞ አላሁ ተዓላ ዒልሙን ረዝቆ እውቀቱን ረዝቆ ሰዎች የሚጠቀሙበት የሆነ ቋሚ ቅርስ ወይም ደግሞ እውቀትን ካስቀመጥክ ልክ እንደነ ቡኻሪ እና ሙስሊም አይነት ማለት ነው። አሁን ሁሌ ነው እነሱ ካለፉት ስንት ዓመታቸው ሰዎች ይጠቀሙበታል። ሌላው ደግሞ ያው እየሞከርን ያለ ነው አሁን አይደለም እንደ ሳዲ ለምሳሌ መሳጅዶችን መስራትን ይመስል ቋሚ የሆነ ሰደቃ ድልድዮችን መስራትን ይመስል ገጠር አካባቢ ደግሞ ለአይታሞች ለመሳኪኖች አጠቃላይ እንደው ለማህበረሰቡ መገልገያ የሚሆን ውሃ ከሌለ ምንጭ ውሃን ማፍለቅ ቧንቧ የውሃ ሆኖ መስራትን ይመስል እነዚህ ታስታውሳለህ ቋሚ የሆኑ ሰደቃዎች ይባላል። እኛም እንግዲህ ጓደኞቻችን የጀመሩት መስጂድ ነበርና የዛን ግንባታ ለማሳለጥ ለማስጨረስ ከላይ ከታች እያል ነበር የማይበጅልም ይበልና ሲሚንቶ የማይለልህ መስላል። አሁን እኮ አንድ ጓደኛዬ ሳዲ ጋር ቁርአን እየቀራች እየሰማኋት ነበረ። 2 ተሳቢ ሲሚንቶ መጥቷልና እንደው እስኪ አራግፍ ብሎኝ በቃ ተደስቼ ደስታዬን ሳልገልጽ ማለት ነው አላህ ሲወደኝ እንደው አንተና መጣል እንደው ደስታዬን በአላህ እስኪ ተመልከት እንዴ ሲሚንቶ በጠፋበት ሰዓት እንደው 2 ተሳቢ ሲሚንቶ ማለት እና ይገርማል በስንት መከራ በዚህ ሲሚንቶ በጠፋበት ሰዓት ላይ 2 ተሳቢ ሁላ ሲሚንቶ እኮ ነው አንተ መጥቷል ላንተ ነው ያዘጋጅነውና በቃ በካሾ ከፍለ ወሰድ እኮ ነው የሚሉኝ ስሚው አንዱ ያስደስትም ይሄ አላስደሰተ በአላህ እንደው ምን ያስደስታል አይደለም እንዴ ሰዓት እንደው በጣም ነው ደስ ያለኝ ኡስማኑ አንተ አላስደሰተህም እንዴ እኮ ነው ቆስ እንዴ ወአለይኩም ሰላም ወራህመቱላሂ ወበረካቱ ረሂማ አህለን ወሰህለን ረሂማ አንተ ለተነሽ ጓደኛሽ አይደለሽ እንዴ አብሽሪ ነይ ግቢ ያው ማቺ ጓደኛ መጥቶን ተጠለሽ እንዴ ሰዓት እስኪ ነው ያረፍ በይ እንኳን ደህና መጣሽ ያ አላህ እስሚው እንግዲህ እሷም ጓደኛዋ መጣች እኔም ደግሞ ጓደኛዬ አንተ መጣልኝ። ኧረ አንተማ የሆነ ለውጥ ላይ ነህ አንተ። በምን ተገኘ ምን አገኘ? እስኪ ስፍትፍት ብለሃል እኮ አንተ ምን ሆነህ ነው?
አይደል? ቀላልታል ደግሞ ለራሱ ቀላል። ታዲያ ምን እንጠብቀህ ነበር? በዛው በስብሽን ቀን ሰው እንዳሉ ነው ለውጥ ሲመስልህ እንደው ለአንተ ብቻ የምትለወጥ ሌላ ሰው የማይለወጥ ነበር የሚመስልሃል? አረ እንዴ ኡስማን ምን ማለትህ ነው? ሌላም ሰው እኮ መለወጥ ይችላል። ማሻአላህ ነው ወላሂ። ለውጥ የማያስደስተው ማን አለ? እኔ የምልህ እንደው አባባ ግን ደህና ናቸው? አንተ እንደው ምን ነው ሰው አድርገህ ይቆጥሩኛል በአላህ። እንደው ካየኋቸው እኮ ብዙ ጊዜ ሆነ። አባባ የትኛው አባባ? አባባ እኮ ለአንተ ብቻ አይደለም ለእኔ በቃ ባይወልዱኝም ባያሳድጉኝም ከዛም በላይ ናቸው። ምን ብዬ እንደምልህ አላውቅም። ስማ እንኳን መጣ። እንደውም አሁን በዚህ በመስጊድ ባልከው ጉዳይ ላይ በደንብ ታግዘኛለህ አንተ። በተለይ አንተ ኔትወርክ አለ ሰዎች ጋር በጣም ብዙ ሰዎች የምታውቃቸው ምናምን ስላሉ እንደው ብትቆጣጠርልኝ እንደው ደስ ይለኛል። እንደው ኡስማን ምን እንደምልህ አላውቅም። አይመስልህም? መቆጣጠሩን ተውና አንተ ያስከውን ጉዳይ እዛው ራስህ አንተ ብትጨርሱ ይሻላል። ለማንኛውም እኔ እንዲሁ መተህ ስላልጠየቀኝ ያለህበትን ሁኔታ ብዙ አጋጣሚ መጥቼ ልታዘብ ብዬ ነው የመጣሁት እንጂ ብዙ ሀጃ አለብኝ። አንተ ተቀይመኛል ማለት ነው? አረሳውም እኮ እሱን ነገር። አይ አይደለም መቀየም ሳይሆን ምን አለ መሰለህ ቅድም እመጣለሁ እጠይቅሃለሁ ያልከኝ ነገር አረሳው። ምናልባት እንደው ተሳክቶ ወደፊት የምናየው ይሆናል። ችግር የለም እሱ ዛሬ ተስቶ ቀደምከኝና እንደው እንደዚህ ስላለ ደግሞ ምን አለ መሰለህ ቅድም ምናልባት ሁለት ተሳቢ መኪና ሲሚንቶ ምናምን ያልከው ከጎን ስላለሆንኩ እንደው የሆነ ነገር እንዳሰማ ያው ያለሁበትን የስራ ሲቹዌሽን ታውቃለች። በጣም ቢዚ ነኝ እና እኔ አሁን በጣም ብዙ ሰዎች እየጠበቁ ስለሆነ ብዙ ሀጅ አለብኝ መሄድ አለብኝ። ሳዲ የሆነ ቁርስ ምናምን እንዴ ሳዳ በቃ እኔ ልሂድ፣ ሌላ ጊዜ እመለሳለሁ። ኧረ ቢበለሽ ሳዲ የሆነ ነገር አትይም እንዴ? እንዴ ኡስማን እየሄድክ ነው እንዴ? በቃ እኔም መሄዴ ነው እንግዲህ ልሄድ። ወይ ገና ከመምጣትሽ ለምን የምትሄጂው? ቆይ ቁርስ ነገር ሰርቺ በልተሽ ነው የምትሄጂው? እሱ ስራ ስላለው ነው። ምን አልሽ? አይ እንደው ምናልባት የሌላ ጊዜ ከመጣሁ ምንድን ነው ያልሽው? ምሳ ምናምን በላይ ይሆናል። አሁን እንግዲህ እኔ መሄዴ ነው ልሄድ። ኧረ ናፍቀሽኝ ነው። በስንት ጊዜያችን ተገናኝተን ደግሞ ቶሎ ትሄጃለሽ? ራይማ ትቆይ እንደሆነ በጣም ስለምቸኩል እኔ ልቀደም መሰለኝ። ኧረ መጣሁኝ፣ ጠብቀኝ። እሺ ማ እንደዚህ እኔ እኮ በእናትሽ በጣም ስለቸኩልኩ ነው። ወይ መቆይ ከሆነ ደግሞ ኧረ እመጣለሁ። በነገራችን ላይ ረሂማ ካስቸኩልኩሽ እኔ በጣም ስራ ስለረፈደብኝ ነው። ሌላ ጊዜ መግባት ትችላለሽ። እኔም ልጅ ይችላል። እዚህ ቆይቼስ ምን እሰራለሁ? እሄዳለሁ። አሃ ይመሩ እንዲው ለቴን ነው እንዴ? ኧረ ተው እንዲው አፍህም ላይ እንዲው ህልጣል አይደል? እንዲው ሌላው ይቀርና እቤት ያለውን እንኳን ቤት ያፈራውን እስኪ እንደው ቀመስ አድርግ። አረ ምን እሽራለሁ ፋጦዬ፣ ዝም ብዬ ልሂድ እንጂ ብናወራ እኮ መፍትሄ የለም። አንቺዋ ያግ እንግዲህ ካልክ እንዲው እኔ ምን አደርጋለሁ? እንዲው ጣል ብታረግ ይሻል ነበር። ታኋላ እንዲው ጠንቀቅ በል። እኒህ ዘመን አመጣሽ መህና ነው እንዲው 3 እግር ይሁን 4 እግር የሚሏቸው ውርውር የሚሉት አሉ። እንዲው እነሱ እንደሄዱት ጠንቀቅ እያልክ እንዲው አባቴ እንዲው ጠንቀቅ በልልኝ። በል እንግዲህ ካልክ ምን ይደረጋል? ሰላም ያውልህ፣ አላህ ይጠብቅክ። በል ደህናዋል። አረ እንደው እስኪ እንደሱ ዱአ አድርግልኝ፣ እንደው ይቅናበኝ እስኪ በመሐባችን የሆነበት አጀብ ያለኸው። እንዲው ዱአውንማ ሁሌ እኮ እንዳገዝኩህ ነው። እንደው አጀብን እንዲው እኔም ባዳገር ነው ያለሁት፣ አንተም በዱአህ እገዘኝ። በል እንግዲህ ደህናዋል። እሺ አማን ያሳደርክ የታማን አውለኝ። እንግዲህ ሁሉንም በቀኝ አውለኝ። ቆይ እንደውም ቅድም ጀምረ አስተያየቶች ሁሉ ሰዓዳ ጋር የተለየ አስተያየት እያየሁሽ ነበረ። የሆነ የተበላሸ ነገር አለ። በሰላም ሰዓዳ ጋር ሰላም አይደላችሁ? ምን እባክህ መች ተስማምተን እናውቃለንና ነው የምንጣለው? ለመጣላት እኮ መጀመሪያ መስማማትና መዋደድ ሊኖር ይገባል። እኛ እኮ ስንት ነገር አድርጋኛለች መሰለ። ኧረ እባክሽ እሺ፣ እኔ የምለው እስኪ ከመጀመሪያው ጀምረሽ እኔ እንደው እንድንሽ ምንም ሳትፈሪ ማለት ነው ምን እንደበደለች እስኪ በግልጽ አባርተሽ ንገሪኝ። ምን ያላደረገችኝ ነገር አለ ካልክማ ከመጀመሪያ ጀምሮ እስከ መጨረሻ ድረስ ያደረገችኝ ነገር ልንገርህ። ኧረ እባክሽ አረ ሌላው ቀርቶ ልጅ እያለን ህፃን እያለን እንኳን ገና ከኤሌመንታሪ ስንማር ጀምሮ ለራሱ ክላስ ውስጥ እኔ ራሴ አስኮርጃት የምትበልጠኝ እሷ፣ ቤት ውስጥ ለራሱ ስንሄድ ይገርምሃል እኔ ሰነፍ እሷ ጎበዝ የምንደረገው። ደግሞ እነዚህ ምንድነው የሚዶልቱት? ጭራሽ ስለጋሸ ነው
ኧረ ነይ ጉድሽን ፋጦ ስሚ። እነዚህ የበሉበትን ወቄት ሰባሪ አያት እስኪ እሷን አታያትም እንዴ እየተባልኩኝ ነበር ስናድግ የነበረው። ወደ ስራ ዓለም ውስጥ ከገባን በኋላ ለራሱ እሷ ስራ ፈታ ለስንት አመት ቤት ስትቀመጥ የትምህርት ማስረጃሽን አምጪ እያልኩኝ እኔ ነኝ ስራ እንድትወዳደርና እንድትቀጠር ያደረኳት። መሰሪ ናቸው እነዚህማ። ኧረ ነይ ይሄን ነገርማ መናገር አለብኝ። ኧረ ነይ። ከዛ በኋላ ስራ ከገባች በኋላ በቅቤ ምላሷ ወዳ ወዲህ እያለች በደረጃም በልጣኝ ርፍ ወደ ትዳር ዓለም ውስጥ ብገባ ለራሱ ኡመርን ይገርምሃል እንደምወደውና እሱን እንደምፈልገው ለወደፊት እያወቀች እየነገርኳት ይሄው በዛ በዚህ ብላ ኡመር ሽማግሌ ልኮ በክብር አገባት። ሆዲፍጆ ፋጦዋ ኧረ እንደው ያየሁትን አታውቂም። ነይማ ኧረ ነይማ የሚዶለተውን አልሰማሽም? ነይማ አላሳይሽ። ይመሩ መጣህ እንዴ? እንዴ አሁን ከመውጣት ገና ቁና እየተነፈስ ትመጣለህሳ? አሁንም አይደል እንዴ ዱአ አርግልኝ ብለህ እንዴ ወጣ ያልከው? እንዴ ዱአ አርግም ደረሰ እንዴ ድልቀናህ እንዳልል ገና ከሆኑ ይመጣው ሲሉ ሆነህ ነው እንዴ ያዘፈዝፋልስ? ኧረ ዝም በይማ። ነይማ መንዘፍዘፉንም ተይውና ነይማ። እንዴ አንተ ነገር አጀብ ነይ እንጂ ምን ይገትልሻል? መጣሁኝ። እስኪ ተረጋጋይ። ነይ ኧረ ረጋ በል አንተዬ። ተመልከች። በጣም የሚገርም በጣም እንደተቃጠልሽ በጣም እንደተናደርሽ ነው ይገባኝ። መሰሪ ለካ ባልና ሚስት ከአንዱ ይቀዳል የሚባለው እውነት ነው። እሷም እንደ ባሏ መሰሪ ናታ። ይገርምሻል ኡመር የኔ ጓደኛ ጀበማ አየሽልኝ ጉዲያ። ኧረ እንደው ምን ጉድ ነው እንግዲህ እስኪ ምን አንተው ይሄን እያለ ዝም ትላለህ እንዴ? እኮ ለዛ እኮ ነው እየሮኩ የመጣሁት። አንዴው በእናትህ ላይ እንዴ ሲዶለት ዝም ብለህ ታያለህ እንዴ? ኧረ እኔ አላስችል ብለኝ እኮ ነው ወደ አንቺ የመጣሁት። አንተዬ እንዴው ያተዝ ይልሃል እንዴው እነሱ እኮ ናቸው መጠጊያ ያረጉን። እንዴው ገዛ ደመዶቻችን አይደሉ እንዴ ባዶ እጃችን አስቀርተው አሁን ታይህ መጠጊያ አርገው እንዴው ሌላውን ተው። 4 ወር ሙሉ ያለ አንዳች ነገር ይኸው ቤት ሰጥተውን በነጣ እየኖርን አይደል? ታዲያ እንደዚህ ሁን ዝም ትላለህ? እንዴት ይረሳል? አንቺ አረናማ እንዴው እንዲያለን ጉድማ ዝም ብያ ላይ እንዴው እኔ ህሊና ይወቅሰኛል። መውደቂያቱ መድረሻ ባጣበት ሰዓት እኔ ነኝ አባዬ ድርጅቱ በጥበቃ ሰራተኝነት እንዲቀጠር ያደረገው። ከዛ ምን ሆነ? ምላስ ታልባም በሚቆላ ምላሱ ትት ብሎ አባዬን አሳምሮ ድርጅቱ በኃላፊነት እንዲሰራ አደረገው። ከዛ ሙሉ አድሮ ደግሞ ምክትል ማናጀር እንዳደረገውና ምክትል ስራ አስኪያጅ እንዳደረገው ደረስኩበት እና ይገርምሻል። ከዛ በኋላ አባዬ ሁለመናው ምሳሌ ሁሉ ከኡመር ጋር ነው። ኡመር እዚህ ደረጃ ደርሶ አንተ ግን የማትረበው ውዳቂ ነህ እያለ እኔን ርካሽ እንደማይረባ ሰው አድርጎ ቆጠረ። ከዛም በመጨረሻ ከቤት አባረረኝና ከቤት ወጣ። ኡመር ምን ያልሰራኝ ነገር አለ? እና ኡመርን ባየሁ ቁጥር ውስጤ ነው የሚቃጠለው። የበቀል ስሜት ነው ውስጤ የሚቀጣጠለው። እያንዳንዱ የሚኖራት ህይወት ከኔ የወሰደው እንደሆነ ነው የሚሰማ። ረሂም ይመስለኛል አንቺም ረሂም እቺ ጓደኛ አስተብዬ በህይወት ላይ ትልቅ በደል አብጥቶሻል። እኔም ኡመር ትልቅ ህይወትን ቀምቶኝ ተመካክረን የሆነ ነገር ማድረግ እንዳለብኝ ይሰማል። በጣም ተመካክረን የሆነ ነገር ማድረግ አለብን። እነዚህ አንድ ነገር አስቤያለሁ። እሺ ብለሽ የኔ ምክር ከሰማሽ ይሄን ህይወታችሁን ምስቁልቁል ነው የምናደርገው። በቃ እንደዛ እናደርጋለን። እና በዚህ ሁኔታ እንደዚህ እየተናደድን ራሳችንን ጥለን መቀጠል የለብንም። እኔና አንቺ ተገናኝተን የሆነ መፍትሄ ላይ መድረስ እንችላለን። ናኒና እንቆል በለኔ ና የሰዓት ማትግደል አረጋኝ እስኪ መሪው አስቲና በጣም ኪዚዩትማ መውጣት አለብን። አሁን እኔ በጣም ስራ እየደረሰብኝ ስለምቸኮል መሄድ አለብኝ። ያለውን ነገር ደውለን ተገናኝተን በደንብ እነግርሻለሁ። መርሃባሽ አሁን ከዚህ ሳዲ ወይ ረሂም እንዴት ነሽ? ሰላም አለይኩም። ወአለይኩም ሰላም። ደህና ነሽ? እንዴት ነሽ? አልሐምዱሊላህ። ነይ ቤት ነው። ኡመር ቤት አለ እንዴ?
የለም ነይ ቤት እንግባ እስኪ። ኧረ ቤት አልገባም። ቤት የሚያስገባ ጉዳይ አይደለም የገጠመኝ። ቆይ እዚህ ነው ነይማ። አይ ቤት ብንገባ ምን ችግር አለው? ቆይ ምን እንደዚህ አስቸኳይ ጉዳይ ገጥሞሽ ነው? ኧረ ሰዓዲ ቤት አልገባም። እሺ ካልሽ ግን ቤት ገብተን ብናወራ ደስ ይለኝ ነበር። ለምኑ ምንሽ እንደዛ ጠላፊ ነገር የገጠመሽ? አይ ጓደኛዬ ዛሬ እንኳን ምንም አልሆነው ነገር አለኝ መሰለሽ። ዛሬ እንኳን የመጣሁት ለአንቺ ጉዳይ ነው። አንቺን ከጉድ ላወጣሽና ልመክርሽ ልታደግሽ ነው ዛሬ የመጣሁት። ምን? እኔ ደግሞ ምን ሆንኩኝ? አይ ጓደኛዬ ምንም አትኙ ነገር አለ መሰለሽ። እኔማ ብችለው አልቻል ስላለኝና በጣም ነገሮች ስለተደራረቡብኝ ነው። አንቺ ሆዬ ቤት አለኝ እያልሽ እዚህ ሽር ጉድ ታያለሽ። ያንቺ ባል ማለት ነው ስንት ምን የማያደርገው ነገር አለ መሰለሽ። የኔ ባል? አዎ ያንቺ ባል ኡመር ምን 10 ጊዜ ባሌ እያልሽ ታቆላምጫዋለሽ። ያው ያንቺ ባል ቆይማ ሰሞኑን መስጂድ ላሰራ ነው ወይ ምናምን ያለ አንዴ አሸዋ አንዴ ሲሚንቶ አንዴ ድንጋይ እንደነዚህ ያለ ምናምን እያልሽ አይደል እንዴ? አዎ ታዲያ ይሄ ምን ችግር አለው? ለመልካም ለሀይር ነገር እኮ ነው። አጀብ ሀይር ነገር። አንቺው ቤቴ እያልሽ ቤት ለቤት ትሄጃለሽ። እሱ ግን ቢገርምሽ አንዴ ምንድን አንዴ ቅብርጥስ እያለ የራሱን ቤላ ቤት እያሰራ ነው። እንደውም ወደ ማብቃት ሄዷል። አንቺ እዚህ ምን እያልሽ ምንም ሳትይሽ ሜዳ ላይ መውደቅሽ ነው። ጓደኛዬ እኔ የጓደኝነት ሀቄን ተወጥቻለሁ። በኋላ ለምሳት ነግሪኝ ምን ትሴ እንዳትይኝ ብዬ ነው። እልቀስ ወቂበት ተናግሬያለሁ። ያው እንደዛ አይነት ድብቅ ባልቆይ ምን ይሰራልሻል? አንቺ ሽማግሌ ልከሽ ወይም ደግሞ በቃ ፍቹ ምን ይሰራልሻል? አኡዙ ቢላ በይ ረሂማ፣ እንደው ዝም ብዬ ሳዳምጥሽ ጅል መሰልኩሽ እንዴ? ከዚህ በኋላ አንድ ቃል እንድትናገሪ አልፈልግም። ከቻልሽ እንደው የምትሄጂ ደስ ይለኛል። አኡዙ ቢላ ምን ይሰራልሻል? ፋጡሚ ፋጡሚ ወዴት ሄዳ ነች ልጅ? ፋጡሚ አቤት። ውይት ጠሩኝ እንዴ? አየኔ ነገር እንዲያው ማጀት እኮ ጉድ ስል እንዲያው ፈለጉኝ። ወይ አንቺ በቃ እንደው ይሄን ትዬሽን ታይ ብለሽ እምቢ አልሽ አይደለ? እኔ እኮ እህትሽ ነኝ፣ የአሄራ እህትሽ ነኝ። እንት ያትበይ ነይማ፣ ነይ ወደዚህ ልቅ ነው። እቺን ቃን ያልጠቀምባትም። አንቺማ ያዢ እቺን ቁርስ ነገር አላት ውስጧን። ባለቤትሽ ሲመጣ አብራችሁ ትበላላችሁ። አረቲ የለ እንዲያው እሽም አይለኝ እጅም አይቀበልልኝ። የማይሆነው እንዲያው 4 ወር ሙሉ ያለ አንዳች ሐሳብ ይሄው ቤታችሁ አለንም አይደል? አሁን ተቀለብ ከናንተ የማይሆነው ተይ አይሆንልኝም። መተይ ይሆነ አረ እንዲያው ግድ የለም። አይ እንግዲህ ፋጡሚ እንቺ እምቢ አትበይኝ። እኔ ያራቅሽኝ ነው የሚመስለኝ የሚካሽኝ። እንቺ ተቀበይ። እኔ ያራቅሽኝ ነው የሚመስለኝ። በይ እንቺ ፋጡሚ። አይቲ እንዲያው ካልኝ ይደረጋል። አየኔ ነገር አይ ሌላ ምንም እለዋለኝ። እንዲያውኛል እንዲያው እንዲድግፍ እንዳረጋችሁን አላህ ይደግፋችሁ። እንዲያው ሌላ ምን እላለሁኝ? እንደናንተ ያለው እንደው ሺ ይብዛ ይብዛ። ኧረ እኔ ምን እላለሁ እህትዬ? አይ እንደው አላህ ይደግፋችሁ። ሮሂማ ደውላ ነበረ። አሎ ሮሂም፣ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው? አዎ ዋላ በጣም ስራ ቢዚ ነበርኩኝ። ደውለሽ ነበር አላየሁትም። አሎ ሰላም ነው? ኧረ እባክሽ ነገርሻት? ለዛውም እሷ ያለችበት ቤቷ ድረስ የሚገርም ነው። አንቺ እውነትም ከኔ የበለጠ ፈጣንሽ ማለት ነው። እሺ አንዳንዱ ለመሆኑ አመነችስ? ቀወጠችው? ጎበዝ ራይም ብራቮ። የሚገርም ስራ ነው የሰራሽ። እኔ የምለው እኔ ያለሁት እዚህ በረካ ሻይ ቡና ቤት ዝቅ ብላ ያለች ቦታ ነችና ይሄ ማለት ነው። ይሄ በስልክ የሚነገር ነገር አይደለም። እንደወረደ በአካል መተሽ ካንቺ አፍ ነው መስማት ይፈልግ። አዎ እዚሁ አካባቢ ነሽ? እንደውም በቃ እዚሁ ነኝ። አዎ ነይ በቃ እሺ። ወአለይኩም ሰላም ወራህመቱላሂ። አንበሳ ስራውን ሰርታለች።
ዑስማን ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አንበሲት መጣሽ እንዴ? እኔ እኮ ማለት ነው እስከምመጭ ድረስ ጉጉል ይገለኝ ነበር። ቁጭ በይ እስኪ እባክሽ፣ አረፍ በይ። አንበሲት ለካ እኔ ከጠበኩሽም በላይ ነሽ። እኔ እኮ እንደዛ ታግዥኛለሽ ብዬ ሳስብ ማለት ነው በቀላሉ እንደዚህ በትንሹ እንድትረጂኝ እንጂ እንደዚህ ነገሩን ታቀጣጥዋለሽ ብዬ አላሰብኩም ነበር። እና በቃ አቃጥያታለሁ፣ በቃ በቀሌን ተወጥቻለሁ ነው የምትይ? ኧረ ሰራሁላት እንጂ አንተ ማንተክተክ ብቻ እንዴ አንቦለበልኳት ትክን አረኳት ነው እንጂ የምልህ እንዴ ማትከኝ ነሰኝ እንዴ የምትይዘውን የምትጨብጠውን እና ያሰጣዋት። እኔ የምልህ ግን አንተስ ምን አደረክ? እኔማ ማለት ነው እንደዛ ከአባቴ ጋር ቆራርጦ ከቤት ካስባረረ በኋላ ዝም እንድለው ነው እንዴ? ደህነኛ ወጣምሻዎችን ፈልጌ ማለት ነው የሚበቃቸውን ያህል ከሰንት ከፍዬ እንዳይሞት እንዳይሰራ አድርጎ እሱንም ከደበደቡት በኋላ አለኝ የሚለው ተልባ በሚቆላ ምላሱ ከአባቴ ወርሱ ንብረት እንዳነዱለት ነው ያደረኩት። እንዴ እንደዛ አይነት ሰው ነው እንዴ አንተ? ከኔ ብዛህልኛል ታዲያ። አሁን ማለት ነው ረኔ የሚጠብቅብንን የቤት ስራ ጨርሰናል። እንደውም ለዚህ ደስታችን የሚሆን ነገር ዛሬ እንደውም እኔ ነኝ ምሳም ጋብዝ። ለምን አንሄድም እና ምሳም በል? መርሃባሽ። እሺ በጣም ነው ደስ ያለኝ። ጉድ እኮ ነው በነጋሽዬ ላይ ያ ሁሉ ነገር ሲዶለትባቸው ጆሮ ዳባ ልብዬ ዝም ልበል? እንደው እንደ ቀልድ እኮ ሁለት ቀን ሆነው። ይሄ ነገርማ ይማሩ አቤት ሆነ ነው እንደው ብቻ የምትከነከነው? ምን አንቺ ባለፈው እያንከው ያሳየሁሽ ነገር አለ አይደለ? አሃ እስካሁን እኮ የሁለት ቀን ሆነው ምንም እኮ አልተናገርንም። እነሱ አሁን እኮ ነጋሽዬ ላይ ምን እየተካሄደ እንደሆነ እኮ አናውቅም። አይ አንተ እንደው እኔ ጠፍቶኝ ነው ብለህ ነው? እንደው እንዴት ብዬ እንደምነግራቸው እኮ ጨነቅ ብሎኝ ነው። ኧረ ተይ አንቺ እንደው ዝም ብለን እንደፈር ብለን መናገር አለብን? በአንተ ብቻ መስሎህ ነው? እኔማ እንደው መሆንህ ነው እያልኩ ነው። ባያማ ከሆነ እኔው ይሄው ስራውን ስሰራ ጉድስ እንደው ስለሱ ሆናል ማስበው። አጀብኔ አሁን እንደው የበላሁትም የጠጣሁትም እህል ይወቅሰኛል። እንደው ሄደን የሆነ መፍትሄ ነገር ማድረግ አለብን። እንደው ሄደን ለነሱ ተንፍሰን ከዛ በኋላ የመጣው ይምጣ። እሺ እንደብለ እንደው አፋችንን ሞልተን ልንናገር። በቃ ጋሽ መጥተዋል፣ ሄደን ንግር እናርጋችሁ። ደግሃየን ና ቶሎ በል። ቢስሚላሂ ረህማኒ ረሂም። ናይ ይመሩ አትገተርና ናይ ምን ይገተርሃል? ናይ ደህና አላችሁ ደጎላችሁ ጤና ነውማ እንዴው ደግለሃል? ኧረ አልሐምዱሊላህ። ምንድነው የመርመሩ ናችሁ ነው? ኧረ ምን እንሆናለን እኛ ምን እንሆናለን? ኧረ እንዴው ያልስ ሲናይ ወዲህ ምን ይገተርሃል? እንዴው ጋሽዬ ኧረ እንዴው ጉር ሰምቼ ነው የመጣሁት። እንዴው ፋጡሚ አይደለም አይደል? እንደዚህ ተሆነ አይደለም። እስኪ አረፍ በይ መጀመሪያ። ኧረ እንዴው ምን አርፋለሁ? እንዴው ምን አርፋለሁ? እንዴው ልንገሩ ዝም ብዬ እስቲ ቆይ በቃ ይመር እንዴት ነው ፋጡሚን? ቆይ ምን ተጋጭታችሁ ነው? ተጣልታችሁ ነው? እንዴው የኛ ጠብማ ምን ሆኖ እኛ ብንጣላ እንደው ለማን እናስቸግራለን? ምን ችግር አለው የኛ ጠብማ? አረዲያለኝ እንዴው የና ከናንተ ነው እንጂ እንዴው ለተነፈሰው እኮ ነው። እንዴት ብዬ ነው ስም ተነፈሰው? እንዴው ተውት። እንዴው ባንቱና እንዴው በገዛ ሚስቱ እኮ ነው የተዶለተው። እንዴው ተውት። እንዴው ባዳስ ቢሆን ግድ የለም። አብሮ አደጓችሁ ጓደኞቻችሁ እኮ ናቸው። እንዴው አረ እንዴው ምን ብዬ ልናገረው? ምን የሚሉት ግራ አምባሩ የጠፋ ንግግር የምትናገሩ ፋጡሚ እንዴ? ቆይስ ደግሞ ማናቸው በእኛ ላይ የሚያሴሩት? እነ ማናቸውስ ያበላናቸው ያጠጣናቸው? ፋጡሚ እስኪ መጀመሪያ ከቀልብሹኝና እስኪ ንገሩኝ። ይመር ምንድነው እያለችኝ ያለችው? ረሂማ እኔ ምንም እንዳላወቅኩ አንቺ ምንም እንዳላወቅሽ ምንም እንዳልተፈጠረ አንቺ በረሂማ ላይ በሰዓዳ ላይ ያደረግሽው ነገር አለ፣ እኔም በኡመር ላይ ያደረግኩት ነገር አለ። እስኪ እንደው እኛን ቅጥል እንዲያርጉ ማለት ነው እነሱ ሲቃጠሉ እንደው በአይናችን እያየን ሐሴት እናድርግሽ። ስቃያችንን እንደቀጠሉ እናያቸው። ረሂም ምንም እንኳን ማለት ነው በደስታ ውስጥሽ ቢሰክር ማለት ነው
ምንም እንዳላነቀሽ እኛ ይሄን ተንኮል እንዴት ተጫወት ምንም ሊናቁብን አይቻልም። እንደውም ምን ማድረግ አለብን እንዳዘንን እንዴት ተከፋንና በእነሱ የነሱ ሀዘናቸው ሀዘናችን እንደሆነ ማስመሰል መቻል አለብን። ሲለፋጥዋ ተናገር እንጂ ምን ያርበተብትሻል? እናገራለሁ ብለሽ አይደል እንደ ከዛ አከልክልሽ አመጣሽ ወይ እኔ ልናገረው እንዴ? እኔ እትጄ እንደው እንዴት ብዬሽ ነው የምናገረው? እንዴውስ እንዴት ብዬ ነው የማወጣው? አይ ቅሌት። ቆይ ምንድን ነው የሆናችሁት እናንተስ አትናገሩም እንዴ? አረጋሽን እኮ ቀልባቸውን ሰቀልሽው። የምትናገሪ ከሆነ ተናገሪ እና ምንም እንዳታስበው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወይ ማኡስሚዋ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አብሽርና ግባ። ጉድ አይሽልኝ። አይነ ደረቅ አይናቸውን በጨው አጥበው አይመጡ። አሁን እኮ በእነሱ ቤት አልታወቀብኝም ብሏል። አይሽልኝ ፋጡ አንተ ምን አሻ አይብ ያላ ስራ እንዲሁ የገዛ ስራቸው እያክለፈለፈ አመጣቸው። ትክክል ብለሻል። ዛሬማ ፍርዱ እዚሁ ነው የሚፈረደው። ይግቡ። ቆይታያቸዋለህ። ይኸው በገዛ እጃቸው መጥተዋል። እዚሁ እናጋለጣቸዋለን። አንተ ምን አሻ የሌባ አይነ ደረቅ ምንድን ነበር ተረቱ? ይግቡ። እንዴት ነው ተወውን ይማርፈበት ነገር ትርስ ተው እንጂ አንተው አቅማዳ አሰላሙ አለይኩም። እንዴት ናችሁ? እባክሽ ሰዓት እኮ አንድ ላይታሞች ለመሳኪኖች የሚሰጠው የአማና ዕቃ ነበር። እሱን ተላክስ ይላል። እንግዲህ ለዛሬ ተሸክኝ ስሚዋ እንዴት ነህ? አለ አልሐምዱሊላህ። እኔ የምለው ነው እነዚህ ከየት መጥተው ነው ባለ ለዛውም የተከበረ ሳሎን እዚህ ቁጭ አደረካቸው ምንድን ነው? እሷ ፋጡማ አብዱላህ ይባላል። እሱ ደግሞ ይመር እንድሪስ ይባላል። የአላህ ልጆች ናቸው። አማና ከአላህ አማና የተሰጡን ልጆች ናቸው። ይገርማል። የኔ የሚሉት ቤተሰቦቻቸው እኮ ከይደዋቸው ማንም በሌላቸው ገንዘባቸውን ወስደው ሜዳ ላይ በጣላቸው ሰዓት ነው ሳዲ አላህ ዲኗን ያስረዝምልኝና ግድ የለም በስተ አላህ በኩል ምን እንደሆነ እናገኘዋለን ብላ ያስጠጋቻቸው። ኧረ እባክህ ጭራሽ ቆይ ከገጠር መምጣታቸውን አይተሃል? መቸገራቸውን ሳይተሃል? በአይን ተመልክተሃል? ቆይ በምን አምነህ ነው በቅቤ አፋቸው እንደዛ አሳመነው የሌለ ታሪክ ድራማ ሰርቶ ስለተጠጉ ነው? እኔ ልንገርህ አይደለም እነዚህ ሰዎች ነገ ጧት ማንጅራትህን ብለው ሀሳቻ ሳጠብቀው የፈለጉትን አድርገው መሄድ እንደሚችሉ አታውቅም? እንደውም አይነ ውሃቸው ያስታውቃል። አየሁልሽ ይኸው ወጠጤ እንዲሁ አይናቸውን በጨዋምጠው አረጋሽዬን ፈርቼ ነው እንጂ አሁን አናቱን ለሁለት ባረገው ደስ ይለኝ ነበር። ወንድ ያላወቀም ይሄ ምላሳም ግድ የለም እኛ እንናገር የለ እሳቸው እንዳረጉ ያደርጉታል። እስኪ እንዴው ግድ የለሽም ፋጡኝ፣ እንደው በዚህ ባያስኩሽ ልቆርጥጠው እንደ አንድ ጊዜ። ኧረ ግድ የለም አንተ ነው ተይህም ጋር እንደው አንተ ከወንድ ጋር ነው የሚያምርብህ። እንደው ተይህ ጋር ሴታ ሴት ነው የሚመስለው ነገረኛ እንደው ያልበቃው ይሄ ወስላታ ፋጡኝ ይመር ምን ሆናችሁ? ሸይጣን እንደፈለገ ሲጋልባችሁ እናንተ መርሐባ ብላችሁ ትገለባላችሁ እንዴ? በቃ ተው። አንቆራጥጠዋለሁ ይንቆራጥጥ የሚባል ነገር ተው። አየህልኝ አይደለም? ትክክል ብሎ ለኔ ለአብሮ አደግ ጓደኛ ያልተመለሰ ነገ ጧት ለአንተ ሊመለስ ነው። ምንድነው ደግሞ ሳሎን ውስጥ እንደዚህ አይነት አገር አቋራጭ መሰለ እንትን ይዞ የሚመጣው? እዚህ ለምን ታስገባዋለህ? ሲገባኝ አንድ ያልተግባባንበት የሆነ ነገር አለ። ወይ ስማ አንተ ጋር ነው ችግር እንደ ተምረሃል ብዙ ነገር ታውቃለህ። ሰጣ ገባን አንተ አይደል? እንደውም አንተ ለኔ ልትመክረኝ ልታስተምረኝ ነው የሚገባው። እስኪ ቆይ ነው ስትመጡ ምንድነው ነገሩ እየተባባላችሁ አይደል? እስኪ ምንድነው ጉዳዩ? እንደዚህ እያቀለለ አመጣችሁ ነገር ይመሩ። አንተ መልካም ሰው ነህ። ሳቄ በመልካም ባህሪ ነው። አቶሚ አንቺ ከራስሽ ቤት አልፎ
ለሳዲ የምትደግፊ ነሽ። እኛ እኮ በእናንተ 4 ወር ለኖርናችሁ እኮ አንቺን እንደ እህታችን ይመሩ አንተን ደግሞ እንደ ወንድማችን ቆጥረን እኮ እኔም አላቀባችሁን አዲስ ባል ከየት ታመጣላችሁ? ያውም እንግዳ ጋሼ ቆይማ እንግዲህማ ዛሬ ነው ቀኑ ዛሬ ማለት ነገ እስኪ ሆናችሁትን አንተ እስኪ በርድ አጡም ምንድነው ሆና ፋጦ እየተናገረኝ አልቻልኩም ካልኩማ ጋሼ እናገራለሁ እንደው መንገዱ የተነፈሰው ውስጤን እየበላኝማ ዝም አልልም እንዲው ባለፈው ጊዜ የኔ ይመሩ እንዲው ቁጭ ብሎ እንዲው እስኪ እንዲው ከማውደለድል ውጭ ወጥቼ ስራ ልፈልግ ብሎ እኔም እንዲው በዱ አግዛለሁ ሄድ ብየው ወጣ ከማለቱ ወዲያው ተመለሰ ሞናህ ነው ብለው አረኔማ ጉድሽን ላሳይሽ ብሎ እንዲው ምን እንደተፈጠረ ያካነፈ ወሰደኝ ታኋላማ አረ እንዲው ተወት እንዲው ይሄ አረ ለነገሩ ምን ይሰራልኛል ስሙስ ይሄና ተይ ይቺ ሰው እንዳትመስሉ እንዲው ቁጭ ብለው ሴራቸውን ያሴራሉ አረ እንዲው ተውትማ ቆይ ልንገር እኮ እሺ በይ ታዲያ ምንድነው እነግራለሁ ያልሽ ነገር እስኪ በይ ንገር ምንድነው የምትለፈልሽው በሌለሁበት ሰሜን ምዘከዝኪው ከየት መታን ይችላል እንዴ ዑመር እነዚህን ሰዎች ከየት ማምጣው የሚናገሩትን ነገር እውነት አምናቸው ነው እንዴ ዝም የምትለው የሆነ ነገር በላቸው እንጂ ምንድነው እያወሩ ያሉት ምንም ያልተፈጠረ ነገር እኮ እየዘከዘኩ እያወሩ ነው መላ በላቸው እንጀራ እንደበላቸው በቃ ሪማ በቃሽ አንተ ምትም በቃ ውስና ቆይ ግን እናንተ እኔ ምንም ማላቅ ደንቆሮ ነው እንደምመስላችሁ አንተስ ብትሆን እኔ እኮ ከምሰራብኝ ከጀርባዬ ከምሰራብኝ ሴራ ይልቅ ከልጅነት አንስቶ አቧራ ፈሽተን ትምህርት ቤት ማብረን ተምረን ብዙ ላይፍ ብዙ ህይወትን አሳልፈናል በየ እኮ ነው ሁሉ ነገር የቻለው ምን ማለት ነው ኡስማን ቆይ እነዚህ ምስኪን ሰዎች ምን ያርጉ እውነት ስለያዙ ሐቅ ስለያዙ ነው አንተ እንደዚህ በመጮህ የምታመጣው ለውጥ አለ አንቺስ ብትሆኝ ሙስሊም ሴት አይደለሽ እንዴ ለምን እንደዚህ ትሆኛለሽ አንቺ ቆይ እኔ ሚሳዳ አንቺ ክፉ ናት አብራችሁ ብዙ ነገር አላሳለፋችሁም ብዙ ስንት ነገር አላሳለፋችሁም እንዴ ምን ዝናስብላችኋል ስማውስ ነው እማላቅ ነው የሚመስልህ ደደብ መስላለሁኝ እንዴ በፊት ከትምህርት ቤት ጀምሮ እኔ ጥሩ ውጤት ሳመጣ አንተ ትመቀኘኝ ነበር ታስታውሳለህ የፈተና የታረመልኝ ደብተሬን ስትቀድብኝ ወረቀቱን ስትቀድብኝ እንደገና ደግሞ እናንተ አባት መልካም ሰው ስለሆኑ ጥሩ ሰው ስለሆኑ ያንን የመሰሉ የላንተ ዋልካ ለሰዎቹም ደግሞ ተገን የሚሆኑ አባት ይያሉ ማለት ከተራ ጥበቃነት ተነስቼ በራሴ ልፋት አለ አግዙኝ ሰው መሆን ቆጭቶ አንገብግቦ አይደለም እንዴ ተንተክተካ አይደለም እንዴ ስንት ደባስ ሰራብኝ የነበረው አልহামዱሊላህ አንተ ምን እንኳን ከፍተህ መጥፎ ብትሆንም አባት መልካም ሰው ስለሆኑ የደረጃ ትገሰተው የድርጅቱ ምክትል ስራ አስኪያጅ ቢያደርጉኝ አንተ ምንድን ነው ያደረገው አላስቀምጥ አላስቆም አላስነሳ አላስተኛ ብሎ ምን አልክ አንተ ከድርጅቱ ካፒታል ወደ 3 ሚሊዮን ነው ምናምን ገለመኔ አውጥቶ ለራሱ ለግል ጥቅም አውሏል አልከኝ እኔ ግን አሁንም ጓደኝነታችን ይበልጣል ብዬ ዝም አልኩ ብዙ ነገር ሳልኩኝ እንዴ ቆይኔ እኮ ሳዳ ነገባት እኮ ያንተ ያባተ ጓደኛ ሸይመር ናቸው እኮ ቢያንስ ዑመር ጥሩ ልጅ ነው ላንተ ትገባለሽ ብለው አባትህም አብሮ ሽማግሌ ሆነ ይዳሩኝ እንዴ ሲጀመሩ ኡስማን ምንድነው ይሆን ያለው ያንን የመሰለ አባት ሰተው እንዴ ስንት ቀን ነው እኮ እኔ እንደው እንደ ልጅ አድርጎ የሚመክሩኝ እባክህ ይሄ ልጅ ከቀልቡ እንዲሆን ምከረው ሰው ይሁን እስከመቼ አንድ ብቸኛ ልጅ አለኝ እሱ ብቻ እኮ ነው እኔ ነገ ድንገት እንደ ቅጠል ልረግፍ እችላለሁ ልሞት እችላለሁ የዛ ሁላ ድርጅት ወራሽ አንተ ነህ እኮ ሲሉ ነበር ምከረው ሲሉ ነበር አንተ ግን እምቢ አልክ ከማይረቡ አጉል ተልካሻ ጓደኞች ጋር ገጥመህ ራስህንም ህይወትን አባላሽተህ ያባትህንም ቅስም እንኩትኩትን አወጣው እስከመቼ ምን ላይ ነው ምን ሰዓትስ ላይ ነው ቆይ የምትረጋጋው ሰው የምትሆነው ወደ ራስህ ቀልብስ የምትመለሰው አንተ ያባትህን ባብቻ እንደው አንተ በላይ አይሆንብህ ጎርፉን አይወስድህ ኡስማን አንድ ነገር ልንገር እኔ ያገኘሁት ያለኝ ነገር አላህ መጀመሪያም መጨረሻም በሌለው መሻው የወሰነልኝ ነገር ነው የኔ የሆነን ነገር ነው እኔ ማንንም ነገር መንካተም አልፈልግም የኔንም ደግሞ ያላግባብ መስጠት አልፈልግም አንቺም ብትሆኝ እናንተ ቆይ ሸይጣን እንዲበሉ ስላችሁ መርሃባ ይሄን በሉ ስላችሁ መርሃባ ተላላችሁ እንዴ አንተ እሺ ምን አልክ ድርጅቱን ነው ማቃጠለው አልክ የኔ ቢጤዎችን ቀጠርክ ደብድቡልኝ አልክ ያለውን ሀብቱን ሁሉ ይጣልኝ አልክ
ብትሰራበት ልትለወጥበት የምትችለውን በገፍ ብዙ ብር ገንዘብ ሰጣቸው። ግን አልহামዱሊላህ ባለቤቴ ሰዓዳ ትረዳቸው የነበሩ ወጣቶች ጋር ነበር የተገናኘው። እነሱ ግን እኔም ሆነን ሲያቁ ለካንተ ነው እንዴ ደብድብልን ድርጅቱን ማቃጥልን ያለው ብለው ሁሉን ነገር ነገሩ። አንቺስ ብትሆኚ እኔ አንቺን ወድሽ ነበር እንዴ? የተሳቀሻለሁ እስከነ መፈጠር አንቺ ሬማ ስታለቅስ እኮ ነው ያገኘኋት። መሆነሽ ነው ብላት አንተ ጭራሽ ከኔ ለዘካ ይሄ ለመስጊድ ብለህ የምታስገነባውን ብሩን እያሸሸሁኝ እንደሆነ ከዛ የራሴ ቤት እየሰራው እየገነባው እንደሆነ ቤቱን ሰርቼ ስጨርስ እሷን ፈትቼ ሌላ ሚስት ላገባ እንደሆነ ነገርሽ አንቺ እንደው የሰው ቀልብ ከባድ አይደለም እንዴ? ለምን ዙልም ትሰሪያለሽ አንቺ? በደል ግፍ እኮ ነገ የውመል ቂያማ እጥፍ ድርብ ጨለማ ሆኖ እኮ ነው ዙሉማቱን እኮ ነው የምታገኙት። ኡስማን እስከ መቼ ዱላ መገረፍ አለብህ እንድትለወጥ? አንቺስ ብትሆኚ ሙስሊም አይደለሽ? አዑዙ ቢላህ በሉ። ወላሂ ኡስማን አንድ ነገር ልንገርህ፣ ያንተ የሆነውን ሪዝቅህን አንተ ባትገዛው አንቺም ባትገዢ ባትሸምቱት እንኳን ቢላሂ الكريم እላችኋለሁ ተጋብዛችሁ ተበሉታላችሁ። በዓለም ዘራ አላሁ ተዓላ አንድን ነገር አንድን ጸጋ ላንተ ሰጥቶ ከሆነ ያንተ ጥላቶች ቢያሴሩ ዛፍ ቅጠሉ ሁላ ያንተን ጸጋህን ለማስወገድ ቢጥሩ ቢጣጣሩ አላህ እስካልወሰነው ድረስ ያን ነገር አታጣው። ያስኩት አላህ የሰጠኝ የኔ የሆነ ነገር ነው። ምንም ያጣው ነገር የለም። አንቺም ብትሆኚ ረሂም እስኪ አንድ ነገር ልንገራችሁ ከኔም ጀምሮ ዛሬ ላይ አጣነው የምንለውን ነገር አላህ ቢሰጠንና እሱ በረህመቱ በእዝነቱ የሰጠንን ጸጋ ደግሞ ቢያነሳብን የትኛውን የተሻለ ለኛ የሚሆነው? ቆይ እስኪ ልጠይቃችሁ ሁላችሁ አንቺም ብትሆኚ ረሂማ ሙስሊም አይደለሽም? እስከነ ስምሽ ረሂማ ነው። አንተም ዑስማን አይደለም እንዴ ስምህ? ቆይ አኛ ኢማንን እስልምናን ማመልከት አስገብተን ነው አላህ ሙስሊም ያደረገን እንዴ? አሁን አንተ ጤነኛ መሆን እፈልጋለሁ ብለህ ነው እንዴ በማመልከቻ ነው ጤነኛ ሆን ነው? እስኪ አይነን ተመልከቱ ስማና አላህ ጤነኛ አይን አልሰጠህም? ሙሉ አካል አልሰጠህም? ያንን የመስሉ ዋልካ ምርጥ አባት አልሰጡህም? እስኪ በቃችኋል ሂድና እንባችሁን ጥረግላችሁ ኡስማን በአለ ለምን ክፉ ታደርገኛለህ ኡስማን? እኔ እኮ ነው ካንተ መማር አለብኝ። አውለታ አለብኝ። ዘበኛ ነበርኩ፣ ተራ ወዳቂ ነበርኩኝ። በቃ ለፋው ጣርኩኝ። አባቴ ደግሞ ጥሩ ሰው ስለሆነ በቃ የድርጅቱ ምክትል ስራ አስኪያጅ አረጉኝ። በቃ በራሴ ድረስ ደግሞ ራሴን ድርጅት ከፈትኩኝ እንጂ ምን አጠፋው ኡስማን? 5 ሳንቲም ከተነ ነክቻለሁ እንዴ? አንቺም ብትሆኚ ይበቃል። እስኪ አላህን አልቅስሽ ለምኝ። ለይለ ተነሽና ረካዓትን ለተሐጁድ ሰግደሽ አላህን ለምኝ። ምን ማለታችሁ ነው እንዴ? እኔ ቆይ ምስኪን ወንድማችሁ አይደለሁኝ እንዴ? ሰዓዳስ ምስኪን እህትሽ አይደለችም ኡስማን? ወላሂ ይበቃል ኡስማን፣ ይበቃል። አንተም በዚህ ሀልህ ላይ ያለህ አንቺም በዚህ ሀልሽ ላይ ያለሽ የእውነት የሆነ የቁርጥ ሞታችን እስከሚመጣብን ነው የምትጠብቁት እንዴ? በዚህ ሀል አንተ ብትሞት አባቴ ያለቀሱብህ እንዴ? ጀነት እኮ በወላጆቻችን ቀዳማቸው ስር ነው ያለው ነው። አንተ ጀነትን ከፈለክ አባተን አስደስታቸው አለቀ። ሃይ አንቺም ብትሆኚ ሰዓደን ይቅርታ ልትያት ነው የሚገባ። ሙሉ ሌሉ ስታለቅስ ነው ያለችው። እኔ ምስክሮችን አምጥቼ ነው አስምር እንትን ያልኩት። ይበቃል። ሰምተኛል ኡስማን? ሰምተኛል አንተ? እናንተም ብትሆኑ ከኔ እንዲህ አለ ከኔ እንዲህ አለ ብላችሁ ማለት የለባችሁ። አንተ ሙስሊም ሁላችን ሙስሊም ወንድማማቾች ነን አይደለ? ከዚህ በኋላ በፍቅር ነው መቀጠል ያለብን ኡስማን። እና እንደዛ ነው ረሂማም ሆናችሁ ኡስማን ወደ አላህ ልንመለስ ይገባል። ከኔም ጀምሮ እንዴ እኔ ነግራችኋለሁ። እኔ ምንም የምላችሁ ነገር የለም። مرحبا الشيخ تملسنا الشيخ እንግዲህ ዛሬ ያው ቀደም ብለን እንደጠቀስነው ስለ ምቀኝነት ስለ ሒስድ እናውሳለን። ከእንትኑን ጀምር እስኪ ሼክ ምንድነው ምቀኝነት? ሒስድ ምንድነው? በሸሪዓ ሚዛኑ ምንድነው ከሚለውን ጀምርና ከዛ ቤተሰብ ጋር ትዳር ላይ ጓደኝነት ላይ የሚመጡትን ደግሞ እንጠቅሳቸዋለን። ቢስሚላሂ الرحمن الرحيم الحمد لله وصلى الله وسلم وبارك على سيدنا ومولانا محمد رسول الله وعلى آله وصحبه ومن والاه أما بعد ያው እንግዲህ ሐሰድ ማለት ወይም ምቀኝነት ማለት አንድ ሰው በሌላ ሰው ላይ ያለው አላህ የሰጠው ጸጋ ሀብት ሊሆን ይችላል፣ አፊያ ጤንነት ሊሆን ይችላል፣ ውበት ሊሆን ይችላል፣ ሌሎችም ኒዕማ የሚባሉ ጸጋ የሚባሉ ነገሮች በሰውየው ላይ ይኖርና ያ ጸጋ ከዛ ሰውዬ ላይ
ተወግዶ ወደሱ እንዲመጣለት መመኘት ማለት ነው። ወይም ደግሞ ወደሱ እንዲመጣለት ባይመኝ እንኳን በዛ ሰውዬ ላይ ያለው ጸጋ ሙሉ በሙሉ እንዲጠፋ መመኘት። ያኒ ሀብታም ከሆነ በቃ ሀብቱ ሙሉ በሙሉ ተወግዶ ደሃ ሆኖ ማየት፣ ወይም ደግሞ ጤነኛ የነበረ ሰው የሱ ጤናው ተወግዶ በሽተኛ ሆኖ ማየት። እንደዚህ አይነት ምቀኝነት ያላቸው ሰዎች አሉ። ያኒ በሌላ ሰው ላይ ያለ ጸጋ የማያስደስታቸው ማለት ነው። ወይ የሱ ሀብት ተነስቶ ወደሱ ላይ እንዲመጣለት፣ ወደሱ ላይ ባይመጣለትም ለምን ሀብታም ሆነ በቃ ወይም ደግሞ ለምን ጤነኛ ሆነ ብሎ መጥፎ የሆነ ምቀኝነት ስሜት መኖር፣ ይሄ ሐሰድ ይባላል ወይም ምቀኝነት ተብሎ ይጠራል ማለት ነው። ያለው ትርጓሜው ይሄ ነው። እንደ እስልምናችን ደግሞ የተቀመጠበት ማለትም ምን ያክል እንድንጠነቀቀው እንድንርቀው የውስጥ ሰላማችንስ ምን ያክል ይነሳናል? እንግዲህ ሐሰድ ምቀኝነት በእስልምና በጣም ከሚጠሉና ከሚኮነኑ ባህሪያቶች መካከል አንዱ ምቀኝነት የሚባለው ነገር ነው። እና ምቀኝነት መጀመሪያም በሰማይም ላይ በምድርም ላይ መጀመሪያ የተፈጸመ ወንጀል ቢኖር የምቀኝነት የሚባለው ነው። አላሁ ስብሓነሁ ወተዓላ አባታችን አደምን ከፈጠረ በኋላ መላኢካዎችን ለአደም ሱጁድ እንዲወርዱ አዟቸዋል። እና ሱጁድ ውረዱ ብሎ በሚያዝባቸው ሰዓት ሁሉም መላኢካዎች የአላህን ትእዛዝ ተቀብለው ለአደም ሱጁድ ወረዱ። ማን ሲቀር? ኢብሊስ ሲቀር። እሱ ግን ሱጁድ ለመውረድ ፈቃደኛ አልሆነም። ለምን? እንዴት እሱ ዛሬ ተፈጥሮ ከጭቃ ለተፈጠረ አካል እንዴት ብዬ ሰግዳለሁኝ እኔ ከሚል የምቀኝነት የቅናት የምቀኝነት ስሜት የተነሳ የአላህን ትእዛዝ ለመፈጸም እንቢተኛ ሆነ ማለት ነው። ስለዚህ ይሄ ሐሰድ የሚባለው መጀመሪያ በሰማይ ውስጥም የተፈጸመ ወንጀል ቢኖር ኢብሊስ የፈጸመው እሱ ነው ማለት ነው። እንደዚሁም ደግሞ በምድርም ላይ መጀመሪያ የተፈጸመ ወንጀል ቢኖር ይሄው ምቀኝነት ነው። አላሁ ስብሓነሁ ወተዓላ ያው ቁርአን ላይ ሲገልጸው ወትሉ ዐለይሂም ነበአ እብነይ አደመ ኢዝ ቀረባ ቁርባናን ፈተቁቢለ ሚን አሐዲሂማ ወለም ዩተቀበል ሚነል አኸር ቃለ ለአቅቱለነክ። የአባታችን አደም ዓለይሂ ሰላም ልጆች ሃቢልና ቃቢል የሚባሉ ልጆች ነበሯቸው። እና ምንጊዜም እናታችን ሐዋ በሚያረግዙበት ሰዓት በአንደኛው ጎን ሆዳቸው አንድ ወንድና አንድ ሴት፣ በዚህኛው ደግሞ እንደዚሁ አንድ ወንድና አንድ ሴት ነው የሚያረግዙትና ከተወለዱ በኋላና ያው ትልቅ ከሆኑ ለጋብቻ ከደረሱ በኋላ ያጋቧቸዋል። የሚያጋቧቸው ምንድነው? መንታ ሁለቱ መንታ ናቸው። በዚህም በኩል ያሉት ከዚህኛው በኩል የተወለደችው ሴት ከዚያኛው በኩል ከተወለደው ወንድ ጋር ያጋቧቸዋል። እና አጋጣሚ ሆኖ ከቃቢል ሊያገባት ያላት ሴት ያኒ መልኳ ይሄን ያህል ነው። ያኒ ፉንጋ የምትባል አይነት ማለት ነው። እህቱ ማለት ነው። አዎ። ከሃቢል ጋር ሃቢል የሚያገባት ደግሞ በጣም ቆንጆ ናት። እና የዚህን የጋብቻ ህግ በመጻረር እሱ አይ የኔን እህቴን መንታ ከሱ ጋር መንታ የሆነችውን ቆንጆዋን እሷን ነው የማገባው፣ እቺ ፉንጋዋን አንተ ነህ ማግባት ያለብህ ብሎ ከወንድሙ ጋር ያው ሰጣ ገባ ውስጥ ገቡ ማለት ነው። ከዚያ በኋላ ያው የጋብቻውን ህግ በመጻረር ነው። እና ምን አደረጉ? አባታችን አደም አለይሂ ሰላም በቃ ለአላህ ቁርባን አቅርቡ አሏቸው። አላህ ማንኛውን ከሁለታችሁ መካከል አላህ የወደደለትን ቁርባን አቅርቦ ማንን ማግባት እንዳለበት ለመለየት ማለት ነው። ቁርባን አቅርቡ አሏቸው። ሁለቱም ወደ አላህ መቃረቢያ የሚሆን ቁርባን አቀረቡ። ቃቢል የገበሬ
ነበርና እህል አቀረበ። ሃቢል ደግሞ በጣም የሰባ በግ ሙክት በግ አቀረበ። ከዚያ ያው ሙፈሲሮች እንደሚገልጹት ምንድነው ያው ከሰማይ እሳት ነገር መጥቶ አላህ ዘንድ ተቀባይነት ማግኘቱን ማረጋገጫ ምንድነው ያ ከሰማይ የምትመጣው እሳት ያንን ነገር የቀረበውን ቁርባኑን ወደ አላህ መቃረቢያ የቀረበውን እሳቱ ትበላዋለች። ይሄንኛውን አላህ ያልተቀበለው ከሆነ ደግሞ ዝም ብሎ ባለበት ይቀራል፣ ተበላሽቶ ይቀራልና እንደዚህ ነበር በፊት የነበረው። አላህ ሲቀበላቸው ሰደቃቸውን ወይ ወደ አላህ መቃረቢያ የሚያቀርቡትን በእንደዚህ አይነት አግባብ ነው የሚገለጸውና ከዚያ በኋላ አላህ የማንን ተቀበለ? የሃቢልን አላህ ተቀበለ። ምክንያቱም ትክክሉም እሱ ስለሆነ ማለት ነው። የሃቢልን አላህ ተቀበለውና ቃቢልን ሳይቀበለው ቀረ። ከዛ በኋላ በጣም ይሄ ምቀኝነቱና ሒቅዱ ውስጡ ላይ በጣም ተቀጣጠለበትና እንዴት የኔን አላህ አልተቀበለኝም የሱን ብቻ እንዴት ተቀበለው በሚል መንፈስ ምናለው ለአቅቱለነከ አለው። በቃ አንተን በርግጥም እገልሃለሁኝ ብሎ ዛተበት። ሲዝትበት ይሄኛው ሃቢል ምናለው ኢነማ የተቀበሉ ላሁ ሚነል ሙተቂን አላህ እኮ የሚቀበለው እሱን የሚፈሩትን ጥንቁቆቹን ነው አላህ የሚቀበለው። ስለዚህ እኔ አላህን ስለፈራሁኝ ሙተቅ ስለሆንኩኝ ነው አላህ እኔን የተቀበለው ብሎ እሱም መልስ ሰጠው። ከዚያ በኋላ በዚህ አላቆመም። እንደዛተውም ወንድሙን ሃቢልን ቃቢል ገደለው ማለት ነው። የገደለው ከምን ተነሳስቶ ነው? ከሐሰድ ነው። በቃ ከምቀኝነት የተነሳ ነው። አንደኛ የሱ የሚያገባት ሚስቱ በጣም ቆንጆ ስለሆነች እንዴት እሷን ያገባል፣ እንዴት ቆንጆ ያገባል ከሚል አንጻር ነው። ሁለተኛ ደግሞ ያቀረቡትን ቁርባናቸውን አላህ የሱን ሳይቀበለው ሲቀር እንዴት የዚህኛውን የወንድሜን አላህ እንዴት ሊቀበለው ቻለ፣ እንዴት እኔን አልተቀበለኝም በሚል ተገፋፍቶ ያንን በወንድሙ ላይ ነፍሱን የወንድሙን ነፍስ አጠፋ ማለት ነው። ወንድሙን ገደለ እና በዚህ ምክንያት በምድር ላይ መጀመሪያ የተፈጸመ ወንጀል ቢኖር ምንድነው? በምቀኝነት ተገፋፍቶ ወንድሙን መግደል ነው። ነፍስ የማጥፋት ወንጀል የተፈጸመው በዚህ ምክንያት ነውና ይሄ ምቀኝነት የሚባለው ነገር በጣም አደገኛ የሆነ ከአላህም ጋር የሚያጣላ ሰውየውን ከራሱም ጋር ጭምር የሚያጣላ መጥፎ ተግባር ነው ማለት ነው። እንደዚሁም ያው ታሪኩ እንደምናውቀው ነብዩላህ ዩሱፍ ወንድሞቻቸው በምቀኝነት ተገፋፍተው ነው ወንድማቸውን ለጥፋት ላይ ለመጣል ወይም ለመግደል የሞከሩት ማለት ነው። ይህንንም ታሪክ አላህ ሱረቱ ዩሱፍ ላይ ይገልጽልናል። ምንድነው ያሉት? ወቃሉ ለዩሱፍ ወአኹሁ አሐቡ ኢላ አቢና ሚና ወነሕኑ ዑስባ ኢነ አባና ለፊ ضላሊን ሙቢን አሉ። ይሄ ዩሱፍና የዩሱፍ ወንድም ቢንያሚን አባታችን ዘንድ ከኛ የበለጠ እጅግ በጣም ተወዳጆች ናቸው። አባታችን እኛን ትቶ እነሱን ነው ከኛ አብልጦ የሚወደው። ስለዚህ አባታችን ያለው ግልጽ በሆነ ስህተት ላይ ነው አባታችን ያለው አሉና ምን ተባባሉ? እቅቱሉ ዩሱፈ አው ይጥረሑሁ አርضን የኽሉ ለኩም ወጅሁ አቢኩም ወተኩኑ ሚን ባዕድህ ቀውመን ሳሊሒን። ስለዚህ ዩሱፍን ግደሉት ወይም ደግሞ ወደ ሩቅ ምድር ወደ ሩቅ አገር ወስዳችሁ ጣሉት። ከዛ በኋላ የአባታችሁ ፊት ለናንተ የግላችሁ ይሆናል። ከዚህ በኋላ አባታችሁ የናንተ ብቻ ይሆንላችኋል የሚል ያው ሸይጣንም ገፋፍቷቸው የሚቀኝነቱ ውስጡን እንትን ብሏቸው መጨረሻ ላይ ወንድማቸውን ወስደው ጉድጓድ ውስጥ ለመክተት የቻሉት ከዚህ ከምቀኝነት ስሜት የተነሳ ነው ማለት ነው። ሐታ በወንድሞች መካከል እንኳን ምቀኝነት ይሄን ያህል አደጋ ያኛውም ቃቢልም ወንድሙን ሃቢልን በምቀኝነት ስሜት ተነሳስቶ ነው ወንድሙን የገደለው። የዩሱፍም ወንድሞች በተመሳሳይ ሁኔታ ወንድማቸውን የአባታቸውን ልጅ ለመግደል ወይም ደግሞ ከአባታቸው አርቀው እዛ ጉድጓድ ውስጥ የጨመሩት የገፋፋቸው ምንድነው? ይሄ የምቀኝነት ስሜት ነው ማለት ነው። ስለዚህ የምቀኝነት የሚባለው ነገር በጣም
አደጋ መሆኑን በብዙ የቁርአን አንቀጽ ላይ አላህ Subhanahu Wa Ta'ala ይገልጽልናል። ነቢያችንም አለይሂ ሰላቱ ወሰላም በብዙ ሐዲሶቻቸው ከዚህ ከምቀኝነት እንድንጠነቀቅ ያስጠነቀቁናል፣ አደራ ይሉናል ማለት ነው። ስለዚህ ጎረቤት በጎረቤቱ ላይ ይመቀኛል። ያኒ ጎረቤቶቹ ወይም ዱንያ የተሟላ ዱንያ ሀብት ካላቸው ባልና ሚስት ፍቅር ካላቸው እሱ ቤት ግን ፍቅር ከሌለ ወይም ደግሞ ምቾት ሀብት ከሌለ የነዛን ሰዎች እንትን ይመለከትና በቃ ለምን እነሱ እኔ ቤት እንደዚህ የሌለውን እነሱ ላይ እንዴት ይሄ ይኖራል? ለምን እነሱ ሀብታም ሆኑ? ለምን እነሱ ቤት ፍቅር ይኖራል ብሎ ጎረቤት በጎረቤቱ ላይ ይመቀኛል። ጓደኛ በተመሳሳይ ሁኔታ በጓደኛው ላይ አንዳንድ ጓደኛ ሆኖ እኮ ጓደኛው በቃ ፕሮቶኮሉን ጠብቆ አምሮበት ቤቱ ተሟልቶለት ምናምን ሲያይ አይኑ ሁሉ የሚቀላ ጓደኛ አለ ይኖራል። ስለዚህ ጓደኛ በጓደኛ የምቀኝነት የሚባለው በብዙ እንትን የተሳሰረ ነው። ዘመድ ከዘመዱ ይመቀኛኛል፣ ወንድም ከወንድሙ ይመቀኛኛል፣ ጎረቤት ከጎረቤቱ፣ የሥራ ባልደረባ አብሮ ከሚሰራው የሥራ ባልደረባው በሱ ስራው ላይ እሱ ስኬታማ በመሆኑ ጥሩ ውጤት በማምጣቱ ምክንያት ምቀኝነት ይገባዋል። ተማሪ በተማሪው ላይ በተመሳሳይ ሁኔታ እሱ ውጤቱ ደካማ ይሆናል፣ የዚህኛው ውጤት በጣም ከፍተኛ ሲሆን ለምን ከሚል አንፃር ይሄ በአጠቃላይ የውስጥ በሽታ ነው። ያኒ ላብራቶሪ የማያገኘው ማለት ነው። በጣም ከባድ የሆነ በሽታ ነው። ይህንን በሽታ ነቢያችንም አለይሂ ሰላቱ ወሰላም አደራ ብለዋል። ኢያኩም ወልሐሰድ فإن الحسد يأكل الحسنات كما تأكل النار الحطب አደራችሁን ምቀኝነትን ተጠንቀቁ ራቁ አሉ። ምክንያቱም ይሄ ምቀኝነት የሚባለው ነገር መልካም ስራዎችን ሙሉ በሙሉ ያጠፋል አሉ። ልክ እሳት እንጨትን እንደሚበላው እሳት እንጨትን አመድ እንደሚያደርገው ሁሉ ምቀኝነትም መልካም ስራዎችን የተሰሩ መልካም ስራዎችን ሙሉ በሙሉ ያወድማቸዋል፣ ያጠፋቸዋል። ስለዚህ ምቀኝነትን አደራ ተጠንቀቁ ሲሉ ነብዩ አለይሂ ሰላቱ ወሰላም ይገልጻሉ ማለት ነው። ስለዚህ ይሄ ምቀኝነት የሚባለው ነገር የሙእሚን ባህሪ አይደለም። የአንድ ትክክለኛ አማኝ ትክክለኛ ሙስሊም የሆነ ሰው መገለጫ አይደለም። ነብዩ አለይሂ ሰላቱ ወሰላም እንደነ ያሉት ላ يجتمع في جوف عبد الإيمان والحسد ይላሉ። በአንድ ሰው ልብ ውስጥ ሁለቱ ነገራቶች በአንድ ላይ ተሰብስበው በፍጹም አይገኙም አሉ። ምን ኢማንና ምቀኝነት የሚባለው ነገር በፍጹም በአንድ ሰው ቀልብ ውስጥ አይገኙም። ምቀኝነት ካለ ኢማን የለም ማለት ነው። ኢማን ካለ ትክክለኛ እምነት ካለ ቀልብ ውስጥ ደግሞ ምቀኝነት የሚባለው ነገር ቦታውን ይለቃል ማለት ነው። ስለዚህ ሁለቱም በአንድ አማኝ ማነው በአንድ ሰው ቀልብ ውስጥ በፍጹም አይገናኙም ሲሉ ነብዩ አለይሂ ሰላቱ ወሰላም ይገልጹታል ማለት ነው። እና ከሙስሊም ባህሪ ፍጹም የራቀ ባህሪ ነው። ሁላችንም ከዚህ ባህሪ ልንጠነቀቅ ይገባናል። የሌሎች መገለጫ እንደሆነ ነብዩ አለይሂ ሰላቱ ወሰላም በሌላ ሐዲስ የሚገልጹታል። ደበ ኢለይኩም ዳኡል ኡመም አልሐሰዱ ወልበግዳ ይላሉ። የሌሎች ህዝቦች በሽታ በእናንተ ውስጥም ተጋብቶባችኋል አሉ። ያኒ የአይሁዳዎችና የነሳራዎች በሽታ በእናንተ በሙስሊሞች ላይ ተጋብቶባችኋል አሉ። እሱም ምንድነው? ሐሰድ ምቀኝነትና እርስ በርስ መጠላላት የሚባለው ነገር በእናንተ ውስጥ ተጋብቶባችኋል። ግን የማን ነበር አሉ? የሌሎች ህዝቦች ነበር አሉ። እሱ የአይሁዶች የነሳራዎች የነሱ መገለጫ እንጂ የእናንተ የሙስሊሞች መገለጫ አልነበረም። ግን ምን ይደረጋል ሙስሊሞች ውስጥ ይሄ ነገር አለ ይላሉ። ስለዚህ በጣም መጥፎ የሆነ ባህሪ ነው፣ ልናስወግደው የሚገባ ነው። በሌላ ሐዲሳቸውም ነብዩ አለይሂ ሰላቱ ወሰላም ለይሰ ሚኒ ብለዋል። ለይሰ ሚኒ ذو حسد ولا ذو نميمة ولا ذو كهانة ይላሉ። በፍጹም ከኔ አይደለም አሉ። ማን? የምቀኛ ባለቤት የሆነ ሰው ምቀኛ የሆነ ሰው ከኔ አይደለም አሉ። እንዲሁም ነገር ካንዱ ወደ አንዱ የሚያዋስክም እሱም ከኔ አይደለም አሉ። እንደዚሁም የጥንቆላ ባለቤት የሆነም ሰው እነዚህ ሶስቱ ባህሪያት በሱ ላይ ያሉበት ሰው ከኔ አይደሉም እነዚህ ሰዎች ብለው
ነብዩ አለይሂ ሰላቱ ወሰለም በግልጽ ሐዲስ አስቀምጠዋል ማለት ነው። ስለዚህ ይሄ ግን በሰፊው በሁላችን ላይ ያለ ባህሪ ነው። የሁሉም መገለጫ የሆነ ነገር ነው። በዚህ ምክንያት ደግሞ እኮ የአላህንም ቀዳ እየተቃወመ ነው ይህ ሰውዬ። فيه اعتراض على قضاء الله وقدره ምክንያቱም በዛ ሰውዬ ኒዕማ ላይ በሰውየው ሀብት ላይ የሚቀና ከሆነ በሰውየው ውበት ላይ የሚቀና ከሆነ በሰውየው በባልና በሚስት መካከል ባለው ፍቅራቸው የሚቀና ከሆነ የአላህን ውሳኔ እየተቃወመ ነው ያለው። በቃ አላህ ትክክል አይደለም፣ ለምን ለነሱ ሀብት ሰጣቸው? ለምን ለነሱ ፍቅር ሰጣቸው? ለነሱ ለምን ጤና አደረካቸው? እያለ የአላህንም ውሳኔ እየተቃወመ ነው ያለው ይሄ ሰውዬ ማለት ነው። ስለዚህ ከራሱም ጋር እየተጣላ ነው። ምክንያቱም ይሄ ምቀኝነት የሚባለው ነገር ውስጡን ነው እንትን የሚለው እንቅልፍ ያሳጠዋል እኮ እሱ። አንዳንዱ በጣም ምቀኝነት ጋያ ካለፈ ከልክ ያለፈ ምቀኝነት ከሆነ በቃ ምን ጊዜም የሚያስበው ስለዛ ሰውዬ ነው ማለት ነው። በቃ ለምን እንደዚህ ሆነ ለምን እንደዚህ ሆነ ሲል ውስጡን ራሱን ቢዚ ያደርጋል። ጤናውን ያጣል፣ እቃ ይሰብራል፣ የውስጥ እቃ ማለት ነው። እንቅልፍ ያጣል፣ ብዙ ነገር የሚያጣው ነገር አለና ተመቀኝቶ ደግሞ እኮ የሚያገኘው ነገር የለውም። እሱ ስለተመቀኘ የዛ ሰውዬ ሀብት ወደሱ የሚመጣው ነገር የለም። እሱ ስለተመቀኘ የነዛ የባልና ሚስት ፍቅር ወደሱ ቤት የሚመጣ ነገር የለም። ግን ራሱን በቃ ቢዚ አድርጎ ራሱን ለአደጋ ያጋልጣል። የአላህ ውሳኔ ጋር የአላህን ውሳኔ ይቃወማል፣ ይጻረራል። በዚህ ምክንያት ደግሞ የአላህ ቁጣ የአላህ ቅጣት በሱ ላይ ይመጣበታልና በጣም አደጋ የሆነ በሽታ ነው። ከዚህ በሽታ እንግዲህ አላህ ሁላችንንም ይጠብቀን ነው የምንለው። እንደው በደንብ በሰፊው ነው ሼኻችን ይዳሰሳችሁልን። ያው ምቀኝነት ሲባል በሁሉም የህይወት ክፍል ውስጥ ሊመጣ ይችላል። በትዳርም ውስጥ በጓደኝነት ላይ በጎረቤት ላይና ያው ትልቁ ቁም ነገር እንግዲህ አንደኛ ለምቀኞች ፊት አለመስጠት ይመስለኛል። ምክንያቱም አንዳንዴ ምቀኞች ቦታ ከተሰጣቸው ብዙ ነገር ሊያበላሹ ስለሚችሉ ብያስባለሁ። እኛም ራሳችንን ስናይ ደግሞ አንደ ሙስሊም ሌላው ሙስሊም ወንድም ባገኘው ነገር መደሰት በሌላው ነገር ደግሞ እንዲኖረው መመኘት ነው የሚኖርብን ብያስባለሁ። ትልቁም ነገር ነው ያነሳ። አዎ እንደ ማለትም ትልቁ መልእክት ምንድነው? ምቀኛ መቼም ቢሆን ከአላህም ጸጋ ተዋሮ ማግኘት ያለበትን ነገር ሳያገኝ ከረህመት ነው የሚወጣው። የኢብሊስን ብናይ ከውድቱ ሀገር ከጀነት ከአላህ ህዝነት ነው ያባረረው አይደለ? የቃቢልን ብናይ እንግዲህ የመጀመሪያ ወንጀል ሰሪሱ ከሆነ ቅጣት አለበትም ማለት ነው። ከዛም አልፈን የነብዩላህ ዩሱፍን ስናይ እሳቸውን ወደ ንግስና ነው ያሸጋገሯቸው አይደለ? እነሱ ግን ተመልሰው ሄደው የእሳቸውን እጅ ከጃይ ነው የሆኑት አይደለ? ስለዚህ የሚመቀኝ ሰው ሁልጊዜም ከታች ከጫማ ነው እንጂ የሚሆን ሊነግስና ሊያድግ አይችልም። በማንኛውም መንገድ ብንሄድ ጸጋችንን እያስወገድን ማንነታችንን ሰውነታችንን እያረከስን ከአላህም ደግሞ እያዋረደን ነው እንጂ የሚያቃናን ነገር እንደሌለ ከዚህ ሼኻችን ካነሱልን ብዙ ታሪኮች ብዙ ማለትም በቃ ብልህ የሆነ ሰው ከዚህ ሊወስድ የሚገባ ሌሎችንም ሊያስተምር የሚገባ ነውና ታሪኮች ሲነገሩን ብዙ ጊዜ እንዳፈ ታሪክ ሳይሆኑ እንደ መማሪያም ቁም ነገርም ጭምር ስለሆኑ ብዙ ነገር ወስተንበታል። ሼኻችን እንደው ማለትም ይሄን ምቀኝነትን አንድ ሰው ርቆ መልካም ያስብ ዘንድ የሚያግዙት ነገራቶች ምናልባት ካሉ እሱን እናውሳና እንዘጋለን። መርሐባ። እዚህ ላይ አንድ ያልገለጽኩት ምንድነው መልካም የሆነ ሐሰድ ሆኖ ስያሜው ሐሰድ ሆኖ ነገር ግን ግብጣ ወይም ደግሞ ምኞት የምንመኘው ነገር አለ። ለምሳሌ አሁን ሰውየው አላህ በጣም ቁርአንን ያሳውቀውና ያኒ ሐፊዝ ይሆንና ለምሳሌ በዚያ በቁርአን ሌሊቱን ሙሉ ቁሞ ሲቀራ ሲሰግድበት የሚያደርግ ከሆነ ወይም ዒልም ይኖረውና በዒልሙ ሰዎችን ሲያቀራ ሰዎችን ሲገስጽበት የሚያይ ከሆነና ያ አላህ ምን ነው ለኔም እንደዚህ አይነት ዒልም ሰተኸኝ እንደው ሰዎችን እሱ እንደሚያስተምረው እንደሚገስጸው እኔም ለሰዎች በጠቀምኩኝ ሌሊት ቁሜ በሰገድኩኝ በቀራሁኝ ብሎ የሚመኝ ከሆነ ይሄ ሐሰድ የሚባል አይደለም። ይሄ እንደውም የሚፈለግ መልካም ነገር ነው። ወይም ደግሞ ሰውየውን አላህ ሀብት ይሰጠውና አላህ በሰጠው ሀብት
ለመስጂድ ማሰሪያ ሲያውለው ለበጎ ለሚባሉ ለመልካም ነገሩ ለተቸገሩ ሰዎች ሲረዳ ሲያየው የተራቡትን ሲያበላ ሲያየው ያ አላህ ምን ነው አላህ እንደዚህ ሰውዬ ሀብት ሰጥቶኝ በዚህ በሀብቴ ድሃዎችን በረዳሁበት መልካም ስራዎችን ባደረኩበት ብሎ የሚመኝ ከሆነ የሐሰድ የሚባል አይደለም። ሐሰድ አይባልም፣ ምቀኝነት አይባልም። ምቀኝነት ማለት ምንድነው? የዛ ሰውዬ ኒዕማ ሙሉ በሙሉ ከዛ ሰውዬ ላይ ጠፍቶ ወይም ድሃ እንዲሆን መመኘት ወይም ደግሞ የሱ ገንዘብ ወደዚህኛው ወደሱ እንዲመጣለት መመኘት ነው። መልካም ነገሮችን ግን መመኘት ሀብት ኖሮት በኸይር የሚያወላው ከሆነ ለኔም አላህ ይሄን በሰጠኝ ብሎ እንትን ማለት ይሄ ሐሰድ ተብሎ በእንትን ቢባልም ግን ግብጣ በሚል ወይም ምኞት በሚል እንትን ስለሚባል እንዲህ አይነቱ መልካም የሆነ እንትን ነው ማለት ነው፣ የሚፈለግ ነው። እንግዲህ ያው ምቀኝነት ያለበት ሰው አላህ ከዚህ እንዲጠብቀው አንደኛ ዱዓ ማድረግ ነው፣ በየጊዜው አላህን መማጸን ነው። ምክንያቱም ሳናየው የሚገባ ነገር ስለሆነ ማለት ነው። የሚዳሰስ ነገር አይደለም፣ የሚታይ ነገር አይደለም። ስለዚህ ሳናየው የሚገባ ነገር ስለሆነ ከዚህ እስቲዓዛ ማድረግ ነው። አላህ ከዚህ እንዲጠብቀን ምንጊዜም አላህን መማጸን ነው። ይሄ ነው እንትን የሚደረግ። ወይም ደግሞ የሚመቀኘው ሰው ካለው ደግሞ በተመሳሳይ ሁኔታ እሱም ዱዓ ማድረግ አለበት። ወሚን ሸር ሐሲዲን ኢዛ ሐሰድ፣ ከምቀኛ ተንኮል አላህ ጠብቀኝ እያለም ይሄ የሚመቀኙት ሰውም ደግሞ እንደዚሁም ዱዓ ማድረግ አለበት። በአጠቃላይ ከእንደዚህ አይነት መጥፎ ባህሪ አላህ ዘንድ ከአላህ ረሕመት የሚያባርር ከሰዎችም ዘንድ የሚያባርርና የሚያስንቅ ከሆነ ተግባር አላህ እንዲጠብቀው ዱዓ ማድረግ ነው ከሁላችን የሚጠብቀውና በዱዓ መከላከል ነው። ሌላ መልካም ስራዎችን እንግዲህ ቁርአን መቅራት፣ አዝካር ማብዛት፣ ኸይር ስራ ባበዛን ቁጥር እዚህ ቀልባችን ውስጥ ያሉት ብዙ የአምራዱል ቁሉብ የሚባሉ አሉ፣ የቀልብ በሽታዎች፣ የሚቀኝነት ይሄ ሒቅድ የሚባለው ነገር፣ ቂም የሚባለው ነገር፣ ብዙ ቡግድ ጥላቻ፣ የሰው ጥላቻ የሚባለው ብዙ አይነት የቀልብ በሽታዎች አሉ። ከነዛ ከቀልብ በሽታዎች ለመጽዳት አዝካሮችን ማብዛት፣ ቁርአን መቅራት፣ የተለያዩ መልካም ስራዎችን በመስራት ከእንደዚህ አይነት መጥፎ ባህሪያት አላህ ሊያጸዳንና ሊገለግለን ይችላል ማለት ነው። መርሐባ ማሻአላህ። ኻሊድ ወቀረም ትላለህ? እንግዲህ ያው ሰዓታችን ስለሚገድበን ነው እንጂ ብዙ ነገሮችን ማንሳት ይቻል ነበር። ያው ርዕሱም ሰፊ ነው። ኢንሻአላህ በሌላ ጊዜ ደግሞ እንዲህ ተጨማሪ ሀሳቦችን የምናነሳ ይሆናል። አንድ ነገር ግን ሼክ እዚህ ጋር እንድጨምር የምፈልገው ብዙዎቻችን የሰውን ጸጋ ስናይ አልዓይኑ ሐቅ ተብሏል አይደለ? ትክክል ነው። አይን ትጎዳለችና ሰዎች አምረውባቸው ወይ ደግሞ ተሳክቶላቸው ተማልቶላቸው ህይወት ቀላል ሆናላቸው ስናይ ከኛ ማለት የሚጠበቅብን ሳናስበውም እንኳን አይናችን እነሱ ላይ የሆነ ነገር እንዳያሳርፍባቸውና ያንን ተጽዕኖ ለመከላከል ከኛ የሚጠበቀው ነገር እዚህ አይን እንግዲህ ያው ሐቅ ነው ያለ ነው፣ በቁርአንም ላይ የተገለጸ ነው። ነብያችንም አለይሂ ሰላቱ ወሰለም ሐቅ ነው ብለው በሐዲታቸው ገልጸውታል። እና የሆነ ነገር በሰውየው ላይ አንድ ጸጋ ነገር ኒዕማ ነገር ስናይ ማለት ያለብን ምንድነው? ማሻአላህ ማሻአላህ። ይሄንን ምንል ከሆነ ያ እኛም ሳናቀውም ሆነ አውቀን ሆነ ውስጣችን ላይ ያረፈው ነገር መጥፎን ወደ መጥፎ እንዳይቀየር አላህ ይጠብቀዋልና እንዲህ አይነት ነገር ስናይ ማሻአላህ ማለት እና ለሱ ዱዓ ማድረግ ያንን ነገር አላህ በረከት እንዲያደርግለት ከልብ ሆኖ ዱዓ ማድረግ ይሄ ነው መድኃኒቱ እንጂ ከዛዎች አይን ሐቅ ነው፣ ትክክል ነው። በሐዲስም በቁርአንም የመጣ ነገር ስለሆነ ማለት ነው። ረጅም ሰዓት ጊዜያችሁን መስዋዕት አድርጋችሁ እዚህ ስቱዲዮ ድረስ ይሄንን ምክር አካፍላችሁናል። እናመሰግናለን ሼኻችን። ኢንሻአላህ ደግሞ ቀጣይ ሳምንት በአዲስ ርዕስ የምንመጣ ይሆናል። ቀሪ ፕሮግራሞቻችን እንደቀጠሉ ናቸው። አብራችሁን ቆዩ።